በአሜሪካ ሀገር ላይ አንድ ታዋቂ የቤተክርስቲያን አገልጋይ የኦርቶዶክስ የሆነ እሱም ልክ እንደዚሁ ደውሎ አወራኝ እና ጌታን መቀበል እፈልጋለሁ አለኝ። የሚታወቅ ሰው ነው እናቶች እና ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ብለው የሚሉት ጽላት ብለው የሚሉት ከልብሱ ውጭ ይሄንን ይመስላል። እልል በሉ አንዴ ወገኖች። በአዲስ ኪዳን ሐዋርያቱ ልክ እናንተ እንደምታደርጉት አይነት ታቦት ቀርጸው ለአገልግሎት የተጠቀሙበት ቦታ አለ ወይ? ሐዋርያቶች አድርገዋል ወይ? እነሱ መች ቤተክርስቲያን ተከሉና ቤተክርስቲያን እየተከሉ አዛ በኋላ ኮና ይሄን አሁን እያልከኝ ያለው ሐዋርያቱ ይሄ ልምምድ አልነበራቸውም ነው። ከአዲሱ ኪዳን የመጣ ነው ይሄ ታቦት። እስኪ ጥቅስ አሳየኝ። በአዲስ ኪዳን የመጣ ነው ስላልከኝ ማስረጃ አስተኝ። ያ የሙሴን ታቦት ታውቃለህ? ሙሴ ኢትዮጵያ ነው ያለችው ትባላለህ። አሁን ራሱ ጥቅስ ንገረኝ እኮ እሷ ኢትዮጵያ ነው ያለው ይባላል ታቦቱ ራሱ። አይ እኔ ብዙ ጊዜ መጽሐፍ ቅዱስ አልሸመድድም፣ ግን ታሪኩ አለ ሙሉ በሙሉ ምንም ብታነብ ታገኘዋለህ። አንተ ራሱ ታውቀዋለህ እኮ። ችግሩ እኮ እናንተ አታምኑም፣ ተጥቅስ ውጭ አታምኑም። ለዛ ነው እኮ። አዎ ከጥቅስ ውጭማ ይኸውልህ እነዚህ ካህናት ሲናገሩ የሰማሁትኝ በቃ ለካ ምንም የማይጠቅመን ምንም የማይፈይደን ነገር መሆኑን ያወቅኩትኝ እናንተ ስትናገር ሰምቼ ነው ስለ ታቦት አለ። አየ ሰው ይሰማል ማለት ነው። ሰው ይሰማል ማለት ነው። እዚህ ጋር ገብቶ እንደሚሳደበው አንዳንድ ጎረምሳ ሰዎች ይሰማሉ፣ ደግሞ መስማትም አለባቸው። የምንናገረው እንዲሰማ ነው እና ሰምተውም ደግሞ ወደ ጌታ መጡ። ደስ አይልም? ሰምተውም ወደ ጌታ መጡ። በአሜሪካ ሀገር ላይ ስቴቱን ከተናገርኩ አይደው ነው ብዙ ቤተክርስቲያን ይኖር አይኖር አላውቅም። በፌስቡክ እና ዩቲዩብ በነበርኩበት ሰዓት ላይ አንድ ታዋቂ የቤተክርስቲያን አገልጋይ የኦርቶዶክስ የሆነ እሱም ልክ እንደዚሁ ደውሎ አወራኝ እና ጌታን መቀበል እፈልጋለሁ አለኝ። የሚታወቅ ሰው ነው እናቶች እና መቼም እንደው ለጉራ ሰዎች ብዙ ጊዜ ሲናገሩም ስለምሰማ እንደዛ እንዳይሆን ለጉራም ብቻ ሳይሆን ደግሞ እግዚአብሔር ክብሩን ይውሰድ፣ እኔ ቆጣሪ ሊሆን አልችልም፣ እግዚአብሔር ክብሩን ይውሰድ ብሎ በሚል አልናገርም እንጂ ወንድሞች እናቶች ታውቃላችሁ፣ በጣም ብዙ ህዝብ ጌታ እግዚአብሔር ምስክር ነው። በጣም ብዙ ህዝብ አውቋል፣ እያወቀም ነው። እንደ የተሻለ ፎቶ ያላችሁ ሰዎች ከዚህ ጋር አንድ የኦርቶዶክስ ጽላት ሆኖ ባንዲራ የነበረው ነበረ። ይሄማ የተሸፋፈነ ነው እህትየው፣ ግልጡን እንድታምጩ ነው የሚፈልገው። በተገለጠው ባንዲራ የነበረው ነበረና የት እንዳገረኩት ፎቶውን አላውቅም። ፎቶ ያለው ሰው አለ። ከእንጨት የተጠረበ በባንዲራ ነገር ከስር ባንዲራ አድርገው የሆነ መሲ ያለሽ እሱ ነገር አንቺ ጋር ነው ታቦቶች ማይጠፉት። የታቦት ስዕል ማለት ነው። ደግሞ ታቦቶች የስዕል ለምንስ እኔ ልክላታለሁ ለእትየው ልላክላት። እኔ ጋር አለ ጣውላው አለ። እንደውም የዛሬ የስላሴ ነው ያለው። እንደውም እኔ ጋር የስላሴው ነው ያለው። እውነትና በቃ ለሜርሲ ላክላትና ይሄኛውን ሽፍንፍኑ ይውጣ እንዴ። ቄሶቹም ሸፍነው አሳይተው እኛም ሸፍነን አሳይተን እንዴት ነው የተገለጠውን እንኳን እኛ እናሳይ አይመስልህም? ላክላት። ልክላታለሁ። ላክላት እንዴ። ሁሉ ሽፍንፍን አረጉን እኮ። ሜርሲ የምን ሆነሽ ነው? ቄሶቹ የሸፈኑት አይበቃም እንዴ? የተሸፈነ አሁን የታቦት ነው ሳጥን ነው። እንደዚህ ልቀይረው። ለጥምቀትም ተሸፍኖ እኛም ጋር ተሸፍኖማ የለም። ይሄ
ጉግል ላይ ነው ያስቀመጡት። ኤርሚያስ ልኮ ደግሞ ፎቶ አስነሳ ብላችሁ እንዳትሉ። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ብለው የሚሉት ጽላት ብለው የሚሉት ከልብሱ ውጭ ይሄንን ይመስላል። እልል በሉ አንዴ ወገኖች። ጭብጨባ ያላችሁ በጭብጨባ፣ እልልታ ያላችሁ በእልልታ። እቺን ታቦት አይተዋታል ኤርሚ? ማነች ደግሞ እሷ? ሰፌድ እኮ ነው። ምንድን ነው ምን እየረበሽ ነው? እግዚኦ 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 እግዚኦ! ምንድን ነው አሁን? አፍንጫ ነው ወይስ መስቀሉን ዘቅዝቀዋለች እኮ? አንቺ ጋለ ስላልከኝ ታቦቱን ተሸክሜ ነው የመጣሁት። በረከት አይደርባችሁ። ምንድን ነው? ወርቅ ነው እኮ አይደለ? ይሄንማ እኔም ባገኘው ፈልገዋለሁ። በፎቶ ሳይሆን ዋናው ድብልብል ያለች ድንቡሽቡሽ ታቦት ወርቅ ነው። ድንቡሽቡሽ ወርቅ ነው እኮ አይደል? ኧረ አይሆንም ኤርሚ። ኢትዮጵያ ውስጥ የወርቅ ታቦት አይታሰብም። አለ ነበር እኮ ነበረ። አሁን እያልክ እንደነበረው ፌክ እንዳይሆን። ኖ አይ ነበረው፣ ከወርቅስ የተሰራ ነበረ። በእርግጥ ግን ያው ቄሶቹ ብልጦች ናቸው። እሺ ወንድምነት ያንተን በትልቁ አድርገው በቃ ላሳየ ብዬ ነው። ላኪልኝ እስኪ በውስጥ መስቀሉን እኮ ዘቅዝቃ ነው። አሁን የአፍንጫ ነው የሚባለው ምንድን ነው? ቆይ አትዝጊው። መስቀሉ ተዘቅዝቆ መስቀል አፍንጫ ይሆናል እንዴ? መስቀል አፍንጫ ኧረ ማነች ደግሞ? ማነች? ማርያም ናት። እሷ ከሆነች ልጇ የለም። ምንድን ነው እየተካሄደ ያለው ወገኖች? ጭራሽ ለእኛም ጥያቄ ትፈጥርብናለች እንዴ? እንዲህ አይነት አፍንጫ አለ እንዴ? አፍንጫውን የአፍንጫ ፓርቱን ወደ ግራና ወደ ቀኝ መስቀል ሆኗል እኮ። ኤንዌይስ ኦኬ። አሁን የምንፈልገው የኦርቶዶክስ ጽላት ወይ ታቦት ብለው የሚሉት ይሄ ነገርየው ጽላት እንዳይባል ማን ነው? ታቦት እንዳይባል 4 ሰው አይሸክመውም። በመጽሐፍ ቅዱሱ ታቦት ሲመዘን ውድቅ ይሆናል። የመጽሐፍ ቅዱሱ ታቦት ተብሎ የተባለው ታቦት ቤተ አደረ ስለሆነ ማለት ነው፣ ሳጥን ማለት ነው። ውድቅ ይሆናል። በእግዚአብሔር ቃል ስትመዝኑት ውድቅ ይሆናል። 4 እግር የለውም። ታቦት ለመባል መስፈርቱን አያሟላም። ይሄ አሁን በአንድ እጅ ይዘውት ፎቶ ያንሱት የኢትዮጵያ ባንዲራ ልክ ነው። ይሄን ፎቶ ነበር የፈለኩት የነበረው። ወደ እኔ ምላኩት ፎቶውን በኦሪጂናልነት ፈልገዋለሁ። በኤግዚቢትነት ይቀመጥ። ኦኬ 2 የጌታ ጠረጴዛም እንዳይሉት 4 እግር የለውም። መስፈርቱን አያሟላም። ታቦት እንዳይሉት የብሉይ ኪዳን መስፈርቱን አያሟላም። በዘጸአት መጽሐፍ ምዕራፍ 25 መሰረት ውድቅ ይሆናል። የጌታም ጠረጴዛ እንዳይሉት በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 10 ላይ 4 እግር የለውም። ጠረጴዛ 4 እግር አለው፣ ውድቅ ይሆናል። ጽላትም እንዳይሉት ይሄንን 10ቱ ትእዛዛት የለውም፣ ውድቅ ይሆናል። 1 2ኛ ከድንጋይ ማለት አይደለም የተሰራው። ጽላት ከድንጋይ ነው የሚሰራውና ይሄኛው ግን ከምንድነው ፊት ለፊት ላይ የምታዩት ከእንጨት ነው። ባይዘው ይሄ የሥላሴ ታቦት የሚባለው ይሄ ነው። የትኛውም ጋር ሄዱ የሥላሴ ታቦት ተብሎ የሚባለው ይሄ ነው። እዚህ ላይ ነው 10ቱ ትእዛዛት ተጽፎበታል ብሎ የሚል የት አለ? የት አለ? በዚህ ጉዳይ ላይ አንድ ከዛሬ ስንት ዓመት በፊት እንደሆነ ባላቅም አንድ ሰው የተናገርኩትን ቃል ይህ ጋር አስቀምጦታል እና እሱን ላሰማችሁ ማለት ነው። ከዛ ከኔ ንግግር ላይ ወስዶት እንደዚህ አድርጎ ጽፎት አገኘው። ጌታ ይባርካቸው እና እኔም እንደዚህ ተጠቀምኩበት ማለት ነው።
አይሞላም። ጽላትንም መስፈርቱንም ጽላትም አይሞላም። ጽላትንም መስፈርቱንም አያሟላም። አያሟላም። ጽላቱ ማለት የቆየ ቪዲዮ መሆኑን ከምታውቁት ነገር አንዱ እዚህ ውስጥ ያኔ ከኔ ጋራ ሆነው ጌታን እናገለግላለን ብለው ሲሉ የነበሩ በኋላ ግን የዚህ የወንጌል አገልግሎት ተቃዋሚ የሆኑ የተገኙ ሰዎች ሁሉ ጭምር ታዩዋቸዋላችሁ እና በጣም የቆየ ነው ማለት ነው። መቼ እንደተናገርኩት ባላቅም ይሄን ነገር ግን በቲክቶክ ላይ ነው ገስት ገብቼ ይመስለኛል። እኔ ገስት ገብቼ ነው። ሆስቱ ማን እንደነበረ ባላስታውስም አሮነ ስሙን አይናገርም። ኤኒዌይ ግን እዛ የተናገርኩት ነው። ስሙት። ለማንኛውም ድንጋይ አይደል የተቀረጸው ሰሌዳ ማለት ነው። ጽላት ቢባል አይችልም። መስፈርቱን አያሟላማ። ፈቴ መስፈርቱ ምንድን ነው? የጽላቱ መስፈርት ዘጸአት መጽሐፍ እንደማመጥ ጽላቱ የድንጋይ ጽላቶች ናቸው። ሰሌዳ ማለት ነው። የድንጋይ ጽላቶች አስርቱ ትእዛዛት እለተጽሕፋ በአጻብዕ ለእግዚአብሔር ብሎ ያለው ማለት ነው። በእግዚአብሔር ጽላት የሚለው ቃል ብቻ ነው። ጽላት ብሎ የሚለውን መስፈርት እናንተ እንዳትሰጡት አያሟላም እኮ አልኩህ። የጽላት መስፈርትን አያሟላም። ሰሌዳ ማለት ነው። ሰሌዳ ማለት ነው። ስለዚህ ይሄ ሰሌዳ ይሄ አያሟላም። አያሟላም። ጽላት ተብሎ የተባለው በመጽሐፍ ቅዱስ ውስጥ ሰሌዳ የተባለው ሁለቱ ከድንጋይ የተጠረቡ ናቸው አይደል? የተጠረበ እንጨት ማለት ነው እኮ አይልም። የተጠረበ እንጨት ለዚህ እኮ ነው ብራዘር ስማኝ፣ የተጠረበ እንጨት ነው ብሎ የሚል ሲጀምር ጽላት ከእንጨት አይጠረብም። ጽላት ዘጸአት መጽሐፍ ምዕራፍ 32 ሲሰበርበትም እንደገና ዘጸአት መጽሐፍ ምዕራፍ 34 ላይ ያለው የመጀመሪያውንም ጽላት እግዚአብሔር ከሁለት የድንጋይ ጽላቶችን የሰጠው በተራራው ላይ በእግዚአብሔር እጅ የተጠረቡ በእግዚአብሔር ጣት የተጻፈባቸውን የሰጠው የመጀመሪያው ማለት ነው። ቆይ አድመጠኛ መስፈርቱን እንደማያሟላ ላሳይ። ፈትሄ መስፈርቱን የማያሟለበትን ላሳይ ስለፈለግኩ ነው። አሁን እናንተ መስፈርቱ የሚመዘነው በብሉይ ኪዳኑ ነው ብራዘር። እኔ ግን በቋንቋ መስፈርት ነው የጠየቁህ እንጂ አሁን በኦሪጂናሉ ተመዘኑ ነው የኔ ሙግት። እሱ ደግሞ በዛ አትመዝነን ነው። በዛ ከመዘንከን እየሰማችሁት ከሆነ በየውስጡ ሲናገር በዛ ከመዘንከን ወድቀናል፣ ውድቅነን። እውነት ነው። ኦርቶዶክስ በብሉይ ኪዳኑ ከተመዘነች ውድቅናት። የአብርሃም አምላክ ምስክሬ ነው፣ ውድቅ ነው። የሚይዙት የሚሸከሙት ጽላት ታቦት ብለው ህዝብን የሚያደናግሩበት በብሉይ ኪዳኑ ከተመዘኑ በእግዚአብሔር ቃል ከተመዘኑ ውድቅ ናቸው። 4 ነጥብ። ለዚህ ነው ይህንን አርዕስት የማይደፍሩት። 10 ዓመት ሙሉ አንድ ብቅ ያለ ቄስ መምህር ዲያቆን የሚባል የብለይ የለም። እታች ሆነው እየተጽናኑ ወይ እየተናደዱ ከማየት ከመስማት በቀር ይህን ገብቶ አይ ኤርሚያስ ይሄማ ጉዳይ ትክክል አይደለም፣ መዝገበ ቃላቱ እንደዚህ ይላሉ፣ አንተ ግን የምትለው እንደዚህ ነው፣ እችን ቤተክርስቲያን ብለው አይሉ። ለምን ቢገቡ የሚወርድባቸውን የመረጃ ናዳ ያውቃሉ። ስለዚህ ታች ጥርሱን እንዳፋር ጎረምሳ የፋቀ ይሰማል ማለት ነው። ቄሱም መምህሩም ዲያቆኑም የተባለው ከምዕመን ጀምሮ አይገቡም። ውሸት በቃ እንደ አይሰለችም። ኤርሚያስ በሎስኪ ገብቶ አንድ ሰው ነው የተፈለገው። እንደ ጎልያድ አንድ ሰው ነው የተፈለገው፣ የለም። ስለዚህ በዛኛው አትመዝነ ነው ክርክሩ። አሁን ጭቅጭቁ ለምንድን ነው በብሉይ ኪዳን ታቦት ብለህ በሚባለው ነገር ለምን ተመዝነናል? በሱማ ከመዘንከን ውድቅ ነን። ለዚህ ነው ኦርቶዶክስ የምታደርገው ነገሮች። ባለፈው ማታ ላይ ዝም ብዬ እንደ ድንገት እያየሁት ነበረ። ከማነው ከፈለገ አትናቴዎስ ጋር የነበረን ነገር ድጋሚ እያየሁት ነበር፣ የተወሰነ ማለት ነው። ጥያቄና መልሶ አካባቢ ላይ ያለው እናንተ ተናደድኩ ነው መልሼ። የዛን ጊዜ እንደዛ ያልተሰማኝ አሁን ቪዲዮን ስሰማው ተናደድኩ። እንዴት ኢንተራፕት እንዳደረገኝ ወንድሞች እናቶች፣
እንዴት አላስወራ ብሎ የጥያቄና መልስ ሚዩት አድርግለት፣ ደቂቃውን ያዝለት፣ እሱ በቃ አንተን ብሎ አንተ ምናምን ነገር እያለ 18 ሰዓት ያወራበት የነበረው ማለት ነው። እና መስፈርት ተብሎ የተባለው መስፈርቱን የማያሟላበት ምክንያት በብሉይ ኪዳኑም ሲመዘን ውድቅ ይሆናል ብሎ ያለው ማለት ነው። ያኔም እዛ ለፈለገ ጥያቄ ካቀረብኩለት ውስጥ አሁን እናንተ እንደምታደርጉት ኦሪታውያኑ ነው ያልኩት። ታስታውሱ ከሆነ ኦሪታውያኑ በብሉይ ኪዳን ያሉት እስራኤላውያኑ ኦሪታውያኑ አሁን እናንተ ታደርጉ እንደነበረው ስዕል ሰርተው በቤታቸው ሰቅለው ወይ በቤታቸው ቀርጸው ቅርጻ ቅርጽን ሰንደል እየለኮሱለት ዕጣን እያጠኑለት እየዘመሩለት ወደሱ ይጸልዩ ነበሩ። ኦሪታውያኑ እስራኤላውያኑ እንደዚህ ነው ያደርጉ ነበሩ ብዬ ስለው በአንደኛ ነገሥት መጽሐፍ ምዕራፍ 6 ላይ በሰለሞን ቤተክርስቲያን ውስጥ አለልህና ጀመረ። ይታያችሁ፣ ሰለሞንና ቤተክርስቲያን እኮ አይተዋወቁም። ሰለሞን ቤተክርስቲያን የሚባል የለውም። ቤተክርስቲያንና ቤተ መቅደስን እንኳን ያለየ ሰው ነው እዚህ መጥቶ የተሟገተኝ ብዬ ዛጋ ተናግሬ ያለን ታስታውሳላችሁ ብዬ አስባለሁ። ዋናው ምን ለማለት ፈልጌ ነው፣ ስዕላትን አምልኮ ኦርቶዶክስ የምታደርገው በሙሉ በኦሪታውያኑም ስትመዘን ውድቅ ናት ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎችም አህታ ቤተክርስቲያናት የተባሉት ለስዕልም እንደሚያጥኑት፣ እንደሚሰግዱት፣ እንደሚዘምሩለት ትናገራለች፣ ደም ታፈሳለች፣ ሽንቷን ትሻናለች ነው ያላሉን። ስዕሏ ቶሌት ትሄዳለች፣ እሱም ብቻ ነው ያልተባለው። ግን ቢፈለግ አይጠፋም። ደም ታፈሳለች ብለዋል። ወተት ታፈልቃለች ብለዋል። ወተትና ደም የምታወጣ ስዕል ሽንቷን መሽናቷ አይቀርም። ትናገራለች ብለዋል። ታምር ታደርጋለች ብለዋል። ኤርሚያስ ሽንቱ ጋር ምን አስኬደህ? ሊጸዳዱ ይችላሉ ልፈልጌ ነው። ይበላሉም ብለዋል። አሁን አዲስ ያገኘሁት ደግሞ ማለት ነው ቀርጥፍ አድርገው ይበላሉ። እንዴት ነው የሚጎርሱት ብላችሁ እንዳትሉ። ያለቅሳሉ። ዋው ታለቅሳለች። ዘይት ታፈልቃለች። የዘይት ጉዳይ በጣም እንትን ነው እና በኦሪታውያኑ ሲመዘኑ ውድቅ ናቸው። በክርስቶስ ቤተክርስቲያን ታሪክ ውስጥስ አሁን እናንተ እንደምታደርጉት ያደረገ ነበረው ብዬ ስለው የለም፣ አልመለሰም። እንደውም ታስታውሱ ሆነ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በሰመርኔስ፣ በሰርዴስ፣ በፊላደልፊያ፣ በሎዶቅያ አብያተ ክርስቲያናት ውስጥ አሁን እናንተ እንደምታደርጉት ለስዕል ያጠነ፣ የሰገደ፣ የዘመረ፣ ያጨበጨበ፣ ወደ እነሱ የጸለየ ወተት ያፈልቃሉ፣ ዘይት ያፈልቃሉ፣ ደም ያፈሳሉ፣ ይናገራሉ፣ ይደንሳሉ፣ ይጨፍራሉ እኮ ብለውናል። የመርቆሪዎስ ስዕል እኮ አሁን ሰሜን ሸዋ ላይ ይደንሳል። ሲያሻው ይደንሳል፣ ሲያሻው ይዘላል ከነፈረሱ፣ ከፈለገም ከፈረሱ ላይ ወርዶ ሁሉ ጭምር ብላ አየር ትይዛለች። ኦርቶዶክስ በወጣቶቹ ንግግር ማለት ነው። እና በክርስቶስም ቤተክርስቲያን ታሪክ ውስጥ ሲመዘኑ ውድቅ ናቸው። በብሉይ ኪዳን ሲመዘኑ ውድቅ ናቸው። ለምን? መመዘኛችን ብሉይና አዲስ ስለሆነ ማለት ነው። ጴንጤም ትምህርቱ በብሉይና በአዲስ ነው መመዘን ያለበት። ኦኬ። ስለዚህ በብሉይ ኪዳኑም እና በአዲስ ኪዳን ስትመዘን ከኛ በፊት የነበረው ትውልድ እንደዚህ ካላደረገ እኛ የምናደርገው ከሆነ ከየት አመጣኑ ተብሎ መጠየቅ አለበት። የታቦቱም ጉዳይ ልክ እንደዚሁ ነው። የጽላትና ታቦት ተብሎ የተባለውን ጉዳይ በብሉይ ኪዳኑ ስትመዘኑ ብዬ ነው። በብሉይ ኪዳኑ ከመዘንከንማ ችግር አለ እና ዝም ብለህ ጽላቱን ከእንጨት ነው ብለን የምንለውን ተቀበል ነው። አልቀበልም። እና ያኔ የነበረው ክርክር ይሄ ነው ለማለት ነው። በቋንቋ መስፈርትም ደስ ስላለ አይደለም ትለው ታቦት ብሎ ላት ብሎ የሚለውን መስፈርትም አያሟላም። ታቦት ብሎ የሚለውን መስፈርት አያሟላም። ጠረጴዛ ብሎ የሚለውን መስፈርት አያሟላም። ጠረጴዛ ብለህ እንዳትለው። ጠረጴዛ የሚታወቀው 4 እግር ያለው ነው። የትኛውም ቦታ ላይ ያለው ማለት ነው። 4 እግር ያለው የእናንተ አሁን የዚህ ስዕሉ ላይ የሚታየው ከታች ያለ 4 እግር የለውም። አንድ ጠረጴዛ የሚለውን እንኳን አያሟላም። ታቦት ብለህ በብሉይ ኪዳኑ መስፈርት ነው የምንመዝነው። እንግዲህ የምንመዝንበት ከዛ በፊት እግዚአብሔር ታቦት ብሎ የሚለው የትኛው ነው ብለን ካል ከስዕሉ በላይ የሚታየው 4 እግር ያለው 2 የሚናጥፉ አውራ ዶሮ የሚመስል ኪሩብ ያሉበት ከተቀጠቀጠ ወርቅ የተሰራ ከግራር እንጨት የተሰራ መሎጊያዎች ያሉት በውስጥና በውጭ በጥሩ ወርቅ የተለበጠ እነኚህ ናቸው ታቦት ብሎ የሚባለው ከላይ ያለው ማለት ነው። ኦኬ፣ ይህንንም አያሟላም። የእናንተ ጠረጴዛንም አላሟላም። ታቦት ብሎ የሚለውንም ከላይ በተቀመጠው ስዕል አኳያ አላሟላም። እሺ ጽላትን በለው ወይ ጽላት ምንለው ምንድነው ክፋቱ ብለህ ብትል እሱንም አያሟላም። ጽላት ብሎ የሚለውም መመዘኛው የሚመዘነው ዘጸአት 32 ዘጸአት መጽሐፍ ምዕራፍ 34 ባለው ማለት ነው። 32ኛው ምዕራፍ ላይ እግዚአብሔር ወደ ተራራው ጠራው፣ ሙሴም በተራራ ጫፍ ላይ ያገኘው፣ ተነጋገረው፣ በከባድ ደመና ወረደ፣ አወራው፣
ሁለት የድንጋይ ጽላቶችን ራሱ እግዚአብሔር ጠርቦ ራሱ እግዚአብሔር ጽፎበት ሰጠው። ከተራራው ግርጌ ሲወርድ እስራኤላውያን ከጣዖት ጋር ያመነዝሩ ነበር፣ ሰበረው። ከዛስ እግዚአብሔር ዘጸአት 34 ቁጥር 1 ላይ መልሰህ እንደ ፊተኞቹ አድርገህ ሁለት የድንጋይ ጽላቶችን ጥረብ አለው እና በፊቴ መጥተህ በተራራው ጫፍ ላይ ቁም አለው። እኔም በፊተኞቹ ጽላቶች የነበሩትን ቃላቶች እጽፍባቸዋለሁ ብሎ አለው ይላል። ጽላት የሚባለው አንደኛ የመጀመሪያውም ጽላት ላይ የጻፈው እግዚአብሔር ነው፣ በእግዚአብሔር ጣት የተጻፈው ነው የሚለው። ሁለተኛውም ላይ ሙሴ የቀደመውን ጽላት አይተዋል አይደለ? እላው ላይ የተጻፈውን አንብበዋል አይደል? ስለዚህ ቅረብና ልክ እንደ ፊተኞቹ አድርገህ ጻፍበት አላለውም፣ እጽፍበታለሁ ነው ያለው። ጽላት በእግዚአብሔር እጅ የተጻፈበት ትእዛዝ ያለበት ነው። ያ ትእዛዝ 10ቱ ትእዛዝ ያለበት ነው ጽላት የሚባለው። 10ቱ ትእዛዛትን ያላሟላ በእግዚአብሔር ጣት ያልተጻፈ አልፋ ወኦ አልፋ ቤታ ብሎ የሚል ደብተራ በሴንጤ ነገር የቀረጸውን ነገር እሱም ብድ ነው ጽላት ብሎ መጥራት ምን ብዬ ልበል እንግዲህ ጥንቸልን አንበሳ ብሎ ጆሮ ትልልቅ ነገር ያላት የተባለችው ጥንቸል ማለት ነው። ወይ ሚዳቋን ነብር ብለህ እንደመጥራት ነው ያለ ዝርያው ምንም የማይገናኝ ነገር። ጥንቸል ጆሮዋ ትልልቅ ስለሆነ አንበሳ መስላይ ነው ብለህ መጥራት ትችላለህ። ግን ይመርመር ከተባለ ጥንቸል በፍጹም አንበሳ ሆና አታውቅም። ጽላት በእግዚአብሔር ጣት 10ቱ ትእዛዛት የተጻፈባቸው ናቸው። ጽላት አንድ ሁለተኛ ከድንጋይ ነው የተቀረጸው። ሁለቱም በእግዚአብሔር ነው የመጀመሪያው እግዚአብሔር ነው የቀረጸው፣ ሁለተኛውን ሙሴ ነው የቀረጸው። የእናንተ ግን ቅረጽም ብሎ እግዚአብሔር አላዘዘም። የሚቀርጸው የፈለገው ሰው ነው። እላው ላይ የሚጻፈው 10ቱ ትእዛዛት አይደለም። አልፋ ወኦ አልፋ ቤታ ዝታቦት ዘቅዱስ ሚካኤል ዝታቦት ዘቅዱስ ጊዮርጊስ የሚል ነው የተጻፈው። ስለዚህ ሲጀምር ከድንጋይ ነው የተቀረጸው። የእናንተ ግን ከእንጨት ነው የተጠረበው። ጽላት ከእንጨት አይጠረብም፣ ከድንጋይ ነው። ዘጸአት 32 ዘጸአት 34 ፒሪድ። በዚህ መስመር ጨርሻለሁ። ጽላት የሚለው ቃል ግዕዝ ነው። የተጠረበ እንጨት፣ ድንጋይ፣ ሰሌዳ ማለት ነው በትግርኛ። አሁን የእኔ ጥያቄ ምንድን ነው? አንደኛው በዲክሽነሪ ካለ ጥሩ ነበር፣ የግዕዝ ወይም የአማርኛ ማለት ነው። አሁን የጥያቄ ግን በመጽሐፍ ቅዱስ ነው። 10 ትእዛዛት ያልተጻፈበት የተጠረበ ድንጋይ ጽላት ነው አይደለም? ጥያቄ ግን አስተውልበት። አይደለም የተጠረበ ድንጋይ 10 ትእዛዛት መልስ እየመለስኩለት የተጠረበ ድንጋይ ጽላት ይባላል አይባልም? ዝም ብሎ ሰሌዳ ብሎ የሚለው ወይ ታብሌት ብሎ የሚለውን ለመናገር ይጠቀሙ ይሆናል እንጂ ያ በመጽሐፍ ቅዱስ ሚዛን በመጽሐፍ ቅዱስ መስፈርት መሰረት በመጽሐፍ ቅዱስ ላይ ጽላት ተብሎ የተባለውን እሱን ይመስላል ብለህ ካልከኝ አይመስልም። እሺ አሁን ለምሳሌ ሙሴ እግዚአብሔር የተጠረበውን ድንጋይ 10 ትእዛዛት ሳይጽፍበት ጽላት ተብሎ ተጠርቷል አልተጠራም? ሁለት ድንጋይ ጽላቶችን ጥረብ፣ ከዛ በተራራው ጫፍ ላይ ናና በፊቴ ቁም፣ እኔ እላው ላይ በፊተኞቹ ድንጋዮች ላይ የነበሩትን ቃላቶች እጽፍባቸዋለሁ ብሏል። አሁን ስለዚህ 10 ትእዛዛት ሳይጻፍበት ጽላት ተብሎ ይጠራ ነበር። የድንጋይ ጽላት እግዚአብሔር ጥረብ ስላለ የድንጋይ ጽላት ተብሎ ይጠራል። አሁን ስለዚህ ጽላት የሚባለው 10 ትእዛዛት ስላለበት ሳይሆን ስለተጠረበ አይልም። የምን ሸርተት ነው? አንተ የደብተራን ጣውላ ለማጽደቅ ብለህ እግዚአብሔር ቃል የማይለውን ትላለህ እንዴ? ስርዓት ያዝ። እሺ ነውር አይደለም። ዘጸአት 34 ቁጥር 1 ላይ ዘጸአት 34 ቁጥር 1 ላይ ሁለት የድንጋይ ጽላቶችን ጠርበህ በፊቴ ቁም፣ በተራራው ጫፍ ላይ ውጣ፣ እኔ በፊተኞቹ ድንጋዮች ላይ የነበሩትን ሕግጋት እጽፍበታለሁ ነው ያለው። አንታው አድምጠኝ። ጽሁፉ ሳይጻፍ በፊት እና ጽሁፉ ከተጻፈ በኋላ ብለህ ልትከፋፈል አትችልም። አድምጠኝ። የአምላክ ቃል ሲጀምር ይኸውልህ፣ የአምላክ ቃል እላው ላይ ያልተጻፈበት በራሱ በእግዚአብሔር ጣት ነው ያልኩህ። በሰው ጣት እንኳን 10ቱ ትእዛዛትን ብጽፍበት በሰው ጣት እንኳን ብጽፍበት ጽላት አይባልም። ጽላት የሚለው ቃል በዲክሽነሪ እንይበት የፈለግከውን ማየት ትችላለህ፣ ግን በዜሮ ይባዛልሃል ሞግተህ ማለት ነው። ከእንጨት የተጠረበ ጽላት አለ መጽሐፍ ቅዱስ ላይ? ችግር የለውም። ኖ ከእንጨት የተጠረበ ጽላት አለ ወንድሜ መጽሐፍ ቅዱስ ላይ?
እግዚአብሔር ከእንጨት የተጠረበ ጽላት ነበረው? አይደለም፣ የለም። በመጽሐፍ ቅዱስ ሳይሆን በመጽሐፍ ቅዱስ ድንጋይ ከእንጨት የተጠረበ እኔ ጠየቁ። ከእንጨት የተጠረበ ድንጋይ ማለት ከእንጨት የተጠረበ ጽላት ነበረው እግዚአብሔር በመጽሐፍ ቅዱስ ላይ አልነበረም። በቃ አልደክምም፣ ጨርሻለሁ። እግዚአብሔር አምላክ ይባርክ። ካኑማ በቃ እዚህ ያላችሁ ወገኑ የተበተው ነው። የዛሬው መልእክት ይሄ ነው። ምንም አናደርግም ከዚህ በኋላ። አንደኛ የሚገባም ሰው አይኖርም። የገባውም በሙሉ የኔ ወንድሞችና እህቶች ናቸው። ወደ ቤታችሁ ሄዱ። እቱ በሰላም የነገ ሰው ይበለን፣ የሳምንት ሰው ይበለን። ምን ልናደርግ እንቆያለን ከዚህ በኋላ? ዘኬ የለ የሚበላ ከቅዳሴ በኋላ የሚባል ነገር የለ ወገኔ። ለምንድን ነው ግን በጣም ብዙ ጊዜ ለምንድን ነው ግን በቃ በሃይማኖት ቤት ቁማር ሲጫወቱባችሁ ለምንድን ነው ዝም ብላችሁ የምታዩት? በመጽሐፍ ቅዱስ ላይ እግዚአብሔር እንደዚህ አሁን ፒክቸሩ ላይ እንደማሳየው ማለት ነው። ቴንኪዩ እህትየው ሜርሲ ተባረክ። ቤካይም ቴንኪዩ። አንተ ፎቶውን ባትልክ ኖሮ እሺ። እንዲህ አይነት ጽላት አለው እንደ እግዚአብሔር። እኔ እኮ ሊገባኝ ያልቻለው ነገር ይሄ ነው። አንድ ሰው እንኳን የሚያስረዳኝ እንዴት ይታጣል? እንደዚህ አይነት ጽላት ወይ እንዲህ አይነት ታቦት እግዚአብሔር በብሉይ ኪዳን ከሐዋርያቱ ለማን ያዘዘው? በአዲስ ኪዳን ከነቢያቱ ለማን ያዘዘው? ለማን ያዘዘው? ኦርቶዶክስ ቤት ውስጥ የተገኘ ነገር በሙሉ በብሉይ ኪዳን በአዲስ ኪዳን መጽሐፍት ነው መመዘን ያለበት። እኛ ጋር ጴንጤዎች ጋር የተገኘ ነገር በሙሉ በብሉይ ኪዳን በአዲስ ኪዳን መመዘን ያለበት። እኛ ወጥተን እኛ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ስርዓት፣ የቤተ መቅደሳችን አሰራር፣ የቤተ ክርስቲያናችን ሲጀምር እኛ ቤተ መቅደስ የለንም። ይሄ እኛ ከአምቦ ድንጋይ የምንሰራው ከዝግባ እንጨት የምንሰራው ቤተ መቅደስ የለንም። ህንፃ ቤተክርስቲያን ተብሎ የተባለ ወይ ደግሞ የማምለኪያ አዳራሾቻችን እነሱ ናቸው ያሉት። ለምሳሌ አንድ ቤተክርስቲያን ጠርተን ለምሳሌ እንደ ቃለ ሕይወት ወይ እንደ ሙሉ ወንጌል ጠርተን ሙሉ ወንጌል ቤተክርስቲያን ይህንን የማምለኪያ አዳራሽ ቦታ ለመስራት እግዚአብሔር ለሙሴ መመሪያ አድርጎ እንደሰጠው በዛ መሰረት መመሪያ ከሰማይ መጥቶልኝ የሰራሁት ነው ይያዝልኝ ቤቱ ብላ ብትል ሙሉ ወንጌል ስርዓትሽን ያዢ ነው የምንላት። ለምን አሁን አዳራሽ እንደዚህ አድርጋችሁ ስሩ፣ በሩን በምስራቅ በኩል አዙሩት፣ የሴቶች መግቢያ በወንዶች በኩል ማነው፣ የሴቶች መግቢያ በደቡብ በኩል፣ የወንዶች መግቢያ በሰሜን በኩል፣ ካህናቱ ደግሞ በምስራቅ በኩል ይግቡ ፓስተሮቹ ብሎ የሚል ለማንም ትእዛዝ እግዚአብሔር አልሰጠምና ሙሉ ወንጌል እንደዚህ ብላ ብትል እንደ ምሳሌ ነው የምጠቅሰው የኛ ስለሆነች እንደዚህ ብላ ብትል ውድቅ ትደረጋለች። አንሰማም። ግን ደግነቱ የኛ ቤተክርስቲያን እንደዚህ አትልም። ኦኬ ጻጊዬ አንቺ ጋር አይሰማም እንደ እኔ ድምፅ? ጸጊ ያንቺን ኔትወርክ አስተካክዪው ጸጊ። አይ ቲንክ ቱሊ ድምቱ ከሆነ ያለሽው ምናልባት እንደዛ ሊሆን ይችላል። ኔትወርክሽ የእንግሊዝ ኔትወርክ እንደዛ እንደ ቱሊ ድምቱ አይነት ነገር ሆኖ ከሆነ ማለት ነው። እና ልብ በሉ ወገኖች፣ መስፈርቱ ቤተክርስቲያን እስከተባለች ድረስ ለምሳሌ አሁን እኛ ልክ እንደ ብሉይ ኪዳኑ እንደ ሐዋርያቱ ዘመን አመሳስለን የሰራኑ ብለን የምንለዋለ የወንበሮቻችን አቀማመጥ ቸርች ውስጥ የለም። ወንበራችን እኛ እንደዚህ ነው የሰራኑ እናንተ እንደዚህ ስሩ ብትሉ ሐዋርያቱ ስለ ወንበር የነገሩ ነገር የለም። ስለዚህ እኛ አንልም ማለት ነው። እናንተ እነማናችሁ ብለህ ካልከ ጴንጤዎች በሙሉ አንልም። የወንበሮቻችን ከለራቸውና አቋቋማቸው በእውነት አጠራረባቸው ሁሉ ጭምር ቁጭ የብሉይ ኪዳኑን ይመስላል። በክርስቶስ ቤተክርስቲያን ታሪክ ውስጥም ከምስረታቸው እኛን የቀደሙን አብያተ ክርስቲያናት ሁሉ እንደዚህ አይነት የወንበር ነገር ነበራቸው እና ወንበሮቻችን ዓለም ሊጎበኛቸው የሚገባ ነው ብለን ስለ ወንበር
ስለ ቅርጻ ቅርጽ ወይ ፑልፒት በኦርቶዶክስ አትሮንስ የሚባለው ማለት መድረክ ላይ የምንቆምበት ወይ ስለ ሳውንድ ሲስተሙ ምንም የምናወራው የምንፖተልከው ፖተሊካ የለም ማለት ነው። ኦርቶዶክስ ጋር ግን ስትሄድ ታቦት ትልላለች። የቱኛውን? ይሄንን ኦርቶዶክስ መልስ አላት ትላለች። ቀጥሎ ኦሆ መልስማ ካላት እኛም የሷ ልጆች አልነበር? አዎ ጥያቄ አለን ብለን ጥያቄ ጠየቀ። ይሄ ታቦት ማን? ይሄ ጽላት ብላችሁ የምትሉት ነገር በምን መስፈርት ነው ጽላት ያላችሁት? በእግዚአብሔር ቃል ስንመዝነው ውድቅ ነው ብለን ስንል መናፍቃን የእመቤቴ ጠላቶች ቀለም በጥብጣ ብራና ዳምጣ አገር ለሰራች ቤተክርስቲያን ሲጀምር አገር አልሰራችም። ኢትዮጵያ የምትባል ምኑን የሰራችው? ኦርቶዶክስ ሀገር ሰራችሁ። ምኑ ነው ሀገር የሰራችሁ? ምንድን ነው? እንዴት ሀገር መስራት ማለት ምድሩን ነው ማለታችሁ ነው? ምድሩን የሰራችሁ ወይስ ምንድን ነው? ሲስተሙን፣ ፖለቲካዊ ሲስተሙን ነው? ፖለቲካዊ ሲስተሙን ሰርታ ከሆነ ፖለቲከኛ ነች እያልከኝ ነው። ጥሩ ነው። በዛ በኩል ደግሞ እማወጋህ አለ። ቀስ በልና አድምጠኝ፣ እንዳትሄድ። ፈንድሻ ያዝ፣ ሻይ ያዝ፣ ውሃ ያዙ። ምንድነው? ፖለቲካዊ ሲስተሙን ነው። ፍትሐ ብሔር ወንጀለኛ መቅጫውን የሰራችሁ። ስለዚህ ወንጌል መስበኩ አንተታ ፖለቲከኛ ነበረች እያልከኝ ነው። ፊደል ቀርጻ ብለህ ካልክ ኦኬ፣ ፊደል ላይ ልክ ነው። እንደዚህ አገራዊ ጉዳይ ላይ የሚጠቅም ነገር ያደረገችው ነገር አለ። አይ ቺ አገር እኮ የተሰራችው በኦርቶዶክስ ነው ብለህ ትላለህ። እውነትህን ነው። አይ ኦርቶዶክስም ስለፈቀደችልን ይመስለኛል ኢትዮጵያ ውስጥ የተወለድ ነው። እና ሲጠየቁ ቀለም በጥብጣ ብራና ዳምጣ ምናምን ነገር ብሎ ይልልህና ከጥያቄው ለመሸሽ ይከጅላሉ ማለት ነው። እንደ ኦርቶዶክስ ቤተክርስቲያን ለኢትዮጵያ አገር በጣም ብዙ ያበረከተችው ነገር እንዳለ እኛ ሕሊና ስላለን አንክድም። ግን ለተጠየቃችሁ ጥያቄ መልስ ስጡ ተብላችሁ ትባሉ በቀለም በጥብጣ ብራና ዳምጣ አገር የሰራች ቤተክርስቲያን ልታፈርሷት ምናምን ነገር የምን ማፍረስ እንዴ? ትልቅ ቤተክርስቲያን አይደለችም እንዴ? እንዴት በአንድ ሰው ጥያቄ በእኔ ጥያቄ የምትፈርስ ኦርቶዶክስ ካለች መቼስ ምን ልል እችላለሁ? ብራዘርዬ የተገነባችው ምን ላይ ነው ይባላላ። እንዱ ዝም ብለው ነካሴ ያርጉ ክምብል የምትል ከሆነ ሄደህ ድሮም አቋቋም ትክክል አይደለም ተብለን የምትመዘነው። አንዳንድ ዛፎች እኔ ገጠር ስላደኩ አንዳንድ ዛፎች አይታችኋቸው ከሆነ ቅርንጫፋቸው ምናምን ነገር ሁሉ አለ፣ ቅጠላቸውም አለ እና እኔ ከስር የሚበላቸው የተጣባቸው እንትን ትላትል ነገር ይኑር አይኑር አላቅም፣ ብቻ ስራቸው በውስጣቸው በሙሉ እንትን ብሎ ንፋስ ገና ጥቂት ይሄ ዝም ብሎ እንደ ሰውነታችንን ለማቀዝቀዝ የምንጠቀምበት ከባድ አይደለ ንፋስ መጥቶ ፍንግል አድርጎ ሲጥላቸው ስራቸው በቢሎ ከስር የተቆረጠ ይመስል ክርክም ብሎ እንዳለ ይወድቃል። እንዴ አንድ ክንድ እንኳን እርዝመት የማይሞላ ስር ነው ያለው፣ ደግሞ የተቆረጠ ስር ነው ያለው። ስለዚህ ዛፉ ወይ ከመጀመሪያውም ይህንኑ ያህል ስር ነው ያወጣው፣ ወይ ደግሞ ያወጣውን ስር ከስር እያጨደ የጣለ የተጣባው ነገር አለ ማለት ነው። ከዚህ የተነሳ ነው ጥቂት ነገር ሲነካው ፍንግል የሚለው። አንድ ጥያቄ ሲጠየቅ ጴንጤን አንድ ጥያቄ ጠይቀው እቺ ቤተክርስቲያን በእውነት አማኑኤል ቤተክርስቲያንና ቃለ ሕይወት መሰረተ ክርስቶስም ተጨምረው ሀገር የሰሩ አብያተ ክርስቲያናትን ልታፈርሳቸው ብለህ ካልክ ብራዘርዬ የቱ ጋር ነው የምንሄደው? ምስረታቸው ላይ እንሄዳለን ማለት ነው። በአንድ ሰው ጥያቄ የምትፈርስ መሰረተ ክርስቶስ ቤተክርስቲያን ካለች ብራዘር እኔ ጋር አይደለም መለፋለፍ ያለብህ የመሰረተ ክርስቶስ ቤተክርስቲያን ምስረታዋ ላይ ነው። በአንድ ሰው ጥያቄ የምትፈርስ ሙሉ ወንጌል ካለች ችግሩ ያለው ጠያቂው ጋር አይደለም፣ ተጠያቂ የሆነችዋ ቤተክርስቲያን ጋር ነው ችግር ያለው። እንዴት አንድ ጥያቄ ተጠይቀ ትፈርሳለች? በአንድ ሰው ጥያቄ የምትፈርስ ኦርቶዶክስ ትፈርሳለች ብለህ የምትላት ኦርቶዶክስ ካለች ችግሩ ያለው ጠያቂው ጋር ሳይሆን የተመሰረተችዋ ቤተክርስቲያን የተባለችው ጋር ነው። ከመሰረቷ ተቆርጣለች ማለት ነው። ስሯ ከታች ታጭዷል ማለት ነው።
አንድ ትህት ተነስታ አልገባኝም ጥያቄ በታቦትና በጽላት ጉዳይ መልስ ይመለስልኝ ብሎ ንስሐ አባቷን ስትጠይቅ እችን ቤተክርስቲያን ልታፈርሷት በግራ በቀኝ ተነሳችሁ አይደል መናፍቃን፣ በስንዴ የመጣችሁ በሰልባጅ የመጣችሁ ብለህ አጣጥለህ ልታፈርሷት ብለካል። እንዴት አንዲት እህት በጌታ ያመነች እህት ጥያቄ ስለጠየቀች ኦርቶዶክስ ትፈርሳለች? በአጭሩ መልስ ማለት ያለባችሁ መልስ የለንም ነው። መልስ የለንም። ከዚህ ይልቅ የጴንጤዎች ጥያቄ አደገኛ የሆነ ጥያቄ። ይህን እውነቱን እንገራችሁና ወደ ወንድሞችም ወደ እህቶችም ሄድ። የጴንጤዎች ጥያቄ አደገኛ ጥያቄ ነው። ለምንድነው አደገኛ ጥያቄ የሚያሰኘው? ይሄ ጴንጤው የሚባል የእኔ ቤተሰብ ቤቱን ዘግቶ መጽሐፍ ቅዱስ ያነብልሃል። ስራው ይሄ ነው። እየሰማችሁ ነው? ካቶሊክ፣ አይሁዳውያን፣ ኦርቶዶክስ የምትባሉ ሌሎች ሃይማኖት፣ ይሄ ጴንጤው የሚባለው የኔ ማህበረሰብ የኔ ወገን ቤቱን ዘግቶ በተናጥል መጽሐፍ ቅዱስ ሲያነብ ነው የሚውለው። ቤተክርስቲያንም ሄዶ የሚቀርብለት ምግብ ይሄው ነው። መንፈሳዊ መብል መጽሐፍ ቅዱስ ነው። በረከቷ አይደርብንና የእናታችን የወለተ ጴጥሮስ የተወለዱበት የተጸነሱበት ያረጉበት የተንከባለሉበት ቀን ነው እየተባለ እንዲህ አይነት ዲስኩር አይወራም ማለት ነው እኛ ጋር። እና ኤርሚ ምንም አይደብራችሁም? እንዴት ታዲያ ሁሉ ቀን ሰኞ፣ ማክሰኞ፣ ሮብም ሐሙስም ኢየሱስ እግዚአብሔር መንፈስ ቅዱስ እግዚአብሔር አብ ሥላሴ እየተባለ ነው ሁሉ ቀን እናንተ ጋር ትመርጥ? አዎ አይደብረንም? አይደብረንም። ለምን? እግዚአብሔር ማለዳ ማለዳ አዲስ ነው። የቃሉ ፍቺ ደግሞ ዕለት ዕለት ስለሚያበራልን በመንፈስ ቅዱስ ኃይል በተሰጣቸው ጸጋ ዕለት ዕለት ይሰብኩናል። አየህ፣ በአፋችን ያጎርሱናል ማለት ነው። ቤት ቁጭ ብላ ጠርጋ ቤት ዘግቶ ጠርጎ የሚበላው በረከት እና ቢኒ እና መሲና ጽዮን፣ ኤፍሬምና መቅዲ ቸርች ሲመጡ ደግሞ ፓስተሮቹ ደግሞ ያው ይጀምራል ማለት ነው። የፈረደበት መጽሐፍ ቅዱስ አንልም። እኛ ጋር ፍርጃ አይደለም መጽሐፍ ቅዱስ፣ እኛ ጋር ፍርጃ አይደለም። የአምላካችን የእግዚአብሔር ሕያው ቃል ማለት ነው። አይ ላቭ ጴንጤ በእውነት ተው እባክህ። እውነቴን እኮ የምልህ በደንብ እና የጴንጤ ጥያቄ አደገኛ ጥያቄ ነው። ለምን አደገኛ የሚያሰኘው? መጽሐፍ ቅዱስን የአምላካቸውን የእግዚአብሔርን ቃል ስለተማሩ ስለሚያነቡ ስለሚያውቁ የሚጠይቁት ጥያቄ ከመጽሐፍ ቅዱስ ላይ ተነስቶ ስለሆነ መጽሐፍ ቅዱስ አንብቦ ለማያውቅ ክር አንገቱ ላይ አስሮ እንደ አፋር ጎረምሳ መፋቂያ ይዞ ከተማ ለከተማ ሲዞር የሚውል ሴት ጎረምሳና ወንድ ጎረምሳ ሃይማኖተኛ ለሆነ ራስ ምታት የሆነ ጥያቄ ነው። ዘበነ ራሱ ምን ሲናገር ሰማው? አያቱና አባቱ እዚህ በነበረ ሰዓት የኦርቶዶክስ እምነት ተከታይ ናቸው። እሱ ከዚህ ሄደና እዛ ሄደና መጽሐፍትን አጠና፣ አገላበጠ። ከዛ ማርያም አማላጅ ነች ብሎ የሚል ቃል አጣ። ከዛ ተመልሶ መጥቶ እኛን እያስቸገሩ ነው እና መጥተው ማርያም ታማልዳለች እንዴ ብለው ሲሏችሁ እናንተ መጀመሪያ መጽሐፍ ቅዱስ ሄዳችሁ አታሳዩቸው። ማለት ያለባችሁ ማርያም አታማልድም ብሎ የሚል በመጀመሪያ ጥቅስ አንተ አሳየኝ ብላችሁ ጥያቄውን ወደ እነሱ መልሱላቸዋል። ዘቤ ተበልተሃል። ኦርቶዶክስ መልስ አላት ብለህ ማስታወቂያ ስትሰሩ የምትሉት እናንተ ናችሁ። ማርያም ታማልዳለች ብሎ ሲል አዎ ታማልዳለች ብላችኋል አይደል? ከመጽሐፍ ቅዱስ መረጃ አስጠኝ ብሎ ሲል አንተ አታማልድም ብሎ የሚል አሳይ ተብሎ እንዴት ይመለሳል? ይህ መልስ እንዴት ይሆናል? አታማልድም ብሎ ለማሳየትማ የማናሳይህ የተጻፈ ስለሌለ ነው። ያልተጻፈውን ኬት እናመጣዋለን? እናንተ ግን እኛ ያልተጻፈውን ኬትም አናመጣም። ማርያም አታማልድም ብሎ የሚል መጽሐፍ ቅዱስ ላይ አልተጻፈም። ስለዚህ አታማልድም ብሎ የሚል የተጻፈ እንደሌለ ሁሉ ስለዚህ አታማልድም ማለት ነው። ብታማልድ ኖሮ ይጻፍ ነበር። አማላጅ ተብሎ የተባለት የሚያማልደው ኢየሱስ ነው ተብሎ ተጽፏል በቅዱሳት ሐዋርያት። እንዳልኳችሁ እንደ ምሳሌ የምናገረው ኦርቶዶክስ የተጻፈን ዲናይ ታደርጋለች፣ ትክዳለች። ኢየሱስ አማላጅ ነው ብሎ የሚለውን በግልጽ የተጻፈን በፍጹም ኤርሚያስ ምን ሆናችሁ ነው ይሉናል። ይመጡና ጳውሎስ እኮ ነው ኢየሱስ ክርስቶስ ያማልደል። አዎ ቢሆንም እሱ ይበለው እኛ ግን አንለውም ይላሉ። ሁ አዩ እናንተ እነማን ናችሁ? ሐዋርያው ያለውን እናንተ ማትሉት ለምንድን ነው? ሐዋርያው ያለውን ሙሉ ወንጌል ትላለች። ሐዋርያ ያለውን ገነት ቸርች ትላለች። ሐዋርያ ያለውን ቃለ ሕይወት ትላለች። ሐዋርያ ያለውን ካቶሊክ አትልም፣ ኦርቶዶክስ አትልም።
እኛ ግን አንለውም ይላል። አንተን ልስማ ታዲያ ጳውሎስን እና ጥያቄ ስጠይቋችሁ ወደ መጽሐፍ ቅዱስ ከመሄዳችሁ በፊት ለማሳየት ከመሮጣችሁ በፊት እናንተ ራሳችሁ ጠይቋቸው ብሎ ደግሞ ኮቶ የሚናገረው የት ነው? ሚዲያ ላይ ነው። እኛም አውቀናል ጉድጓድ ምሰናል ብላ የሚል የአይጥ ተረት አያቴ የነገረችኛለ። በኦሮሚያ የነገረችኝ ግን መርሶ ሲርባ የሚባል ማለት ነው። እና እኛም አውቀናል ጉድጓድ ምሰናል ብላለች። የድመትና የአይጥ ምንድነው ሰርግ ተደርጎ ምናምን ነገር ብላ ያለችው ማለት ነው። ዘቤ ያው ገብቶናል። እኛም አውቀናል ጉድጓድ ምሰናል እያላችሁን እንደሆነ ለተጠየቃችሁ ጥያቄ መልስ አምጡ። ድመቶቹ ከበህ ዝፈን መርሶ ሲርባ ብሎ የሚል ከበህ ዝፈን ብሎ ሲል አይጦቹ ደግሞ እሺ ዲኔ እንደዚህ አይነት እኮ አንተ አባባ ተስፋ ማለት አያቴ ነገረችኝ ማለት ነው። አዎ ይሄው ነው። እና ለተጠይቃችሁ ጥያቄ መልስ አምጡ ነው። ስለዚህ አሁን የኦርቶዶክስ ታቦት ጽላት የሚባለው ይሄ ነው። ከልብስ ውጭ መሳደቢያ አይደለም፣ ማቃለል አይደለም። ይሄ ነው። ይሄን ከየት ነው ያገኛችሁት? ጉግል ላይ ጉግል ገብታችሁ ታቦት በልብስ ታቦት ያለ ልብስ ብላችሁ ብትጽፉ ታገኛላችሁ። ከቀሚስና ከቀሚስ ውጭ እንዴ ምን ኤርሚያስ አንተ ባለጌ እንዴት እርቃኑን ታያለህ? ምናምን ሰው አይደለም ያየው ተኛታለ። አይ እንትና አፍረተ ስጋ ብላችሁ የለውም፣ አፍረተ ስጋ የለውም። አንዳንዱ እኮ ይመስለዋል። ሰው ነው ራቁቱን አቱ የተባለው እንጂ ነገርየው ይህንን ይመስላል ማለት ነው። ስለዚህ ጽላት ተብሎ እንዳይባል የእግዚአብሔር ቆይ ታቦት ተብሎ እንዳይባል 4 ሰዎች አይሸከሙትም። በመጽሐፍ ቅዱስ ስንመዝ ነው። የጌታ ጠረጴዛ ይባል 4 እግር የለውም። ጽላት እንዳይሉት 10ቱ ትእዛዛት የለውም። 10ቱ ትእዛዛት ብቻ ለመኖር ሳይሆን ከጣውላም ከእንጨትም የተሰራ ነው። ይሄ ጽላት ግን ዘጸአት 32 እና ዘጸአት 34 ላይ ከድንጋይ ነው የሚሰራው ለማለት ነው። ገብቶ የሚያወራን ሰው ካለ እሰየው፣ ካልሆነ ግን እኔም ከወንድሞችና ከእህቶች ጋር እየተቀባበል እናወራበታለን። ቴንኪው፣ ተባረኩ። ከላይ ጀምሮ ሰላም ይበሉ። ረጅም ሰዓት አቆይቻችኋለሁ። በጣም ይቅርታ። ነገሬን ዘበዘብኩ። የመግቢያ ያህል ነው። በዚህ ጉዳይ ላይ እናወራለን። ቤካ ወንድምነት ሰላም በል። ቢኒያው መርሲ እንደዚህ እያላችሁ ሲሆን እስከታች እስከ ብሩኬ ድረስ ሰላም በሉና እንቀጥላለን። ተባረኩ። ቴንኪዩ። ተባረኩ። ታፕ ኮፒ ሊክ ሼር ስላደረጋችሁ እኔ ሰላም ልበላችሁና ለጸሎት ልወጣ ስለሆነ ነው። እግዚአብሔር ስሙ ለዘላለም ይባረክ። የጌታ ጸጋና ሰላም ይብዛላችሁ። እንግዲህ የእግዚአብሔር ቃል ብርሃን ነው። ሰው ብርሃን ሲበራለት ነው እውነትን የሚያውቀውና የእግዚአብሔር ቃል ግልጥ ነው፣ ሕይወት ነው። በቃ ቃልን ማንበብ፣ በእግዚአብሔር ቃል ውስጥ መኖር፣ ቃሉን ማሰላሰል ሕይወትን ብርሃን ያደርጋል፣ ሕይወትን እረፍት ያደርጋል፣ እውነትን ያሳውቃል፣ እግዚአብሔርን ያሳውቃል። እና የእግዚአብሔርን ቃል አለማንበብ ነው ለዚህ ሁሉ ኦርቶዶክስን እንትን ውስጥ የዳረጋት። ህዝቧንም በቃ ጌታ የተናገረው ንግግር በጣም እየገባኝ ነው የመጣው። እውር እውርን ቢመራው በሚቀጥለው ጉድጓድ ውስጥ ይወድቃል ይላል እና በቃ ከእግዚአብሔር ቃል ውጭ ብርሃን የለም። በቃ ጌታ ኢየሱስ ትምህርቶቹን እኮ ዝም ብለን ካነበብናቸው ይነግረናል በግልጥ
ምንም የሚያሻማ ነገር የለውም እኮ እንዲህ አይነት ድካም ውስጥ እንድንመላለስ አያደርግም። እና ክብር ለናዝሬቱ ኢየሱስ፣ ክብር ለእግዚአብሔር ቃል ይሁን። እኔ እግዚአብሔርን ቃል በጣም ነው የምወደው። በጣም 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 ለህይወት እረፍት ነው። በቃ በነፍሳችሁ ራሱ ታርፋለች ዝም ብላችሁ ስታነቡት የእግዚአብሔርን ቃል ማለት ነው። የሆነ ብርሃን ውስጥ ይከታችኋል። በቃ ምንም እንዳትጠራጠሩ ያደርጋችኋል። የእግዚአብሔር ደግነቱ ይገርማችኋል። ማንነቱ ያስደንቃል። እግዚአብሔር ራሱን በቃሉ ገልጧል። ቃሉ ብርሃን ነው። የእውነት ነው፣ ብርሃን ነው ቃሉ። እግዚአብሔር የብርሃናት አባት ነው የተባለው። ብዙ ብርሃናት ነው። በቃ ቃሉ ያበራላችኋል። ማንነቱን ታውቃላችሁ። አስደናቂ አምላክ አለ። ወደዚህ አምላክ ኑ። በክርስቶስ ኢየሱስ አቅርቦናል፣ አስጠግቶናል። ግቡ፣ ተገላገሉ፣ እረፉ ነው የምለው። እረፉ፣ እኔም አምላክ እንደሆንኩ ወቁ ያለውን ቃል ጥብቅ አድርጋችሁ ይዛችሁ እርፍ። በቃ ግልግል ከዚህ ዓለም ድካም በመንፈስ አርፋችሁ አንድ ቀን ደግሞ በስጋ ታርፋላችሁ። ከዚህ ዓለም ድካም በመንፈስ ቃሉ ያሳርፋችኋል። ሂዱ ላለው ተባረኩልኝ። ለጸሎት ልወጣ ስለሆነ ነው። ስጨርስ ተመልሼ እሰማለሁ። እሺ፣ ኢትዮጵያን ላቭ ሰላም አቅምዬ፣ እንዴት ነሽ እህታችን? እግዚአብሔር ይመስገን። አሜን። እኔ ያው በጌታ ሁኛለሁ፣ በጌታ ነኝ። ሁኛለሁ ብቻ ሳይሆን ነኝ። አሜሪካ ሀገር ያለሽው እህት ነሽ አይደል? አዎ። በቅርብ ግን ነው የተቀበልሽው? አዎ። እና ያው ልጆቼ እኔ ሳልሆን እነሱ ሆኑ፣ በቃ ቤታቸው ውስጥ ማለት ነው። ለውጭ ሀገር ስትኖር እግዚአብሔርን ቃል እንዲፈራ ብለህ መጽሐፍ ቅዱስ ነው የምትሰጥ እና መጽሐፍ ቅዱስ እያነበቡ በጣም ይሞግቱኝ ነበር። አሁን ጥያቄ የሆነብኝ እንደዚህ የሆነ ቲቪ ላይ ምናምን ሲያዩ አሁን ይሁሉ ታቦት የሚለው አንድ ነው እንድሰራ የተፈቀደለት። ከእስራኤል ከወሰዳችሁት ይህን ሁሉ ኮፒ የታመጣችሁት አሰራሩስ እንዴት ሰው እንደዚህ በአንድ ሰው ይሸከመዋል እያሉ በቃ ጥያቄ ይጠይቁኛል። አይ ዝም ብሎ ስህተት ነው ስል እንዴት ስህተቱ ነው ከተዩኖች ምን አይነት ጭንቅላት ነበረሽ የሚል ጥያቄ እያመጡብኝ ስለሆን ለዚህ የምትረዳኝ መልስ ካለ ለማለት ነው። ልጆችሽ ኦርቶዶክስ ናቸው? አይደሉም፣ በጌታ ናቸው። አዎ፣ ያው ራሳቸው በመጽሐፍ ቅዱስ የተቀበሉ ከእኔ ቤቱ ነው ጴንጤ ያሳደግኩ። እኔ ኦርቶዶክስ ናቸው እያልኩ ጴንጤ ነበር ለካ ያሳደግኩት። እግዚኦ እግዚኦ እግዚኦ! የሚገርም ነው። አንቺ ወተትና ዳቦ እንጀራ እየጋገርሽ ትሰጫለሽ። ኦርቶዶክስ ነሽ፣ ኦርቶዶክስ ናቸው ብለሽ ስትይ ልጆችሽ ግን መጽሐፍ ቅዱስ እያነበቡ ኦልሬዲ ፔንቴ ሆነዋል። እንዴት! እና በጣም ብዙ ጥያቄ ጠይቁኝ ነበር በፊትም። እንደውም አንዴ መጽሐፉ ዝም ካለ ዝም በያለኝ። የ10 ዓመት ልጅ እያለ ወንዱ ልጅ አሁን 23 ዓመቱ ነው። መጽሐፍ ቅዱስ ዝም ካለ ምን በያለሽ? ዝም በያለኝ። ይሄ የዘመኑ ሐዋርያ ነው ታዲያ። ይሄ የዘመኑ ሐዋርያ ነው በቃ። የአንዳንድ ነገር መልስ ስሰጥ በፊት እያለው መልስ ስሰጠው የታመጣሽው አማርኛውን አቅቢልና እንግሊዝኛ ይሄ እንዲህ ነው እንዲህ ነው ስለው ማሚ በቃ መጽሐፉ ዝም ካለ አንቺም ዝም ነው ማለት ያለብሽ፣ አንቺን አትጨምር ይለኝ ነበር። ዋው! አሁን በቃ ጥያቄ የሆነ በቃ ስህተት ነው ምናምን ስላቸው እንዴት ስህተት ስታመልክ ይህን ሁሉ ዓመት ቆየሽ? እንዴት አይቆጭሽም? ምን መለሽላቸው ታዲያ? ይቆጨኛል፣ በቃ ጨለማ አሳውሮኝ ነበር ነው ያልኩት። ሌላ ምን መልስ አለኝ? እየሰማችሁ ነው ወገኖች? ልጆች ወላጆቻቸውን መጠየቅ ጀመሩ ማለት መጽሐፍ ቅዱስ እያነበቡ። እናት ናት ወልዳለች፣ አርግዛ አጥብታ አጥባ አሳድጋ ወጥ ሰርታ ምግብ አብስላ የምትመግባቸው ልጆቿ። እሷ የኦርቶዶክስ እምነት ተከታይ በቅርብ ነው ጌታ የተቀበለችው። ባይዘው ያስታውሳታለሁ። እና አሁን ጥያቄው ቤት ውስጥ ምንም እንኳን በጌታ እንደሆነች አሁን ቢያውቁም ትናንትና ግን ምን እየሰራሽ ነበረ የሚል ማለት ነው።
ምን ነበር ስታምኝ የነበረው? አየ እግዚአብሔር ትውልድ አስነሳ ማለት እንደዚህ ነው። አሁን የእሷ ልጆች እንዴት የተባረኩ ናቸው። ምን እንዳለ ታውቃለህ? የ10 ዓመት ልጅ ማለት ከ10 ዓመት በፊት የ10 ዓመት ልጅ ማለት ነው። አሁን የ23 ዓመት ብላ ያለችው መጽሐፉ ዝም ባለበት ዝም በይ። በቃ ይሄን እኮ ነው እግዚአብሔር የሚፈልገው። እንዲህ አይነት ትውልድ እግዚአብሔር የሚፈልገው። አሁን እግዚአብሔር ከሰማይ እንደ ሰው አንጀቴ ቅቤ ጠጣ እንደሚል ምንም ጥርጥር የለኝም። እንደ ሰው ነው ያልኩ እንደ ምሳሌ እንጂ ጌታ ቅቤ ይጠጣል ማለት አይደለም። ወይ አንጀት ብሎ ሲል በሜታፎሪክ በተነገረ ካልሆነ በስተቀር እንደዛ ነው እያልኩ አይደለም ማለት ነው። በቃ ትውልድ አገኘው። ቃሌ ዝም ባለበት ዝም የሚል ዝም ባላለበት ዝም የማይል የሚናገርልኝ ትውልድ አገኘው። ምንኛ ብሩካን የሆኑ ልጆች ናቸው። እሷ ኦርቶዶክሳውያን ልጆች አሳደግኩ ብላ ትላለች። እነሱ ግን መጽሐፍ ቅዱስ እያነበቡ ራሱ እግዚአብሔር እያሳደጋቸው ነበር ቤቷ ውስጥ። በጌታ እኔ ብለሽ በጌታ ጴንጤ ሆኛለሁ ብለሽ ስትያቸው ምን አሉሽ? ልጆች ተቃወሙሽ? ለምን ይቃወማሉ? ምንም አላሉሽም? አዎ የሆነ ነገር ቻርጅ ወይ ሰምቲንግ እንደዚህ ነው። ቶሎ እንደዚህ ካወጣ ቻርጅ ወይ ሰምቲንግ የሆነ ነገር አያችሁ። እሷ ኦርቶዶክሳዊ ልጆች አሳደኩ ብላ ስትል እነሱ ግን ለጌታ አድገውለታል። ቤት ውስጥ ነው መጽሐፍ ቅዱስ እያነበቡ። ደስ አይልም? ለመጀመሪያ ጊዜ እንደዚህ አይነት ነገር ስሰማ አልተቃወሙኝም። ደስ ነው እንጂ የሚላቸው። አልተቃወሙሽም? ለምን ይቃወሙኛል? ቸርቻውን ትሄዳላችሁ? አዎ ይዘሻቸው? አዎ ስልክ ተለዋውጠን ነበር። አዎ እነሱን መጀመሪያውም ያው ኢቫንጀሊካል ነጮች ቸርች ነበር የሚሄዱ በቋንቋቸው ራሳቸውን ሲችሉ ራሳቸውን ሲችሉ እኛ ጋር ወንጌላውያን አማኞች ጋር ነው የሄዱት። አዎ ለነጮቹ በቋንቋቸው። ግን ገና ቤት ውስጥ አንቺ እያሳደግሻቸው ግን ኦርቶዶክስ ቸርች ስቴጅ ኦርቶዶክስ ቸርች ይዘሻቸው ትሄጂ ነበረ። እንሄዳለንና አንዳንዴ ምንም ዳዝንት ሜክ ሴንስ ይሉኛል። ዋው they like culture, they like አለባበሱን። በቃ እንደዚህ አይነት ትውልድ ተነሳ ማለት በቃ አሁን እነዚህ ብራዘር ራሱ እግዚአብሔር ይኸውልህ፣ በትውልድና በትውልድ መካከል እግዚአብሔር እንደዚህ ነው ትውልድን የሚከፍለው። አዎ አሜሪካ ሀገር ነው ውጭ ሀገር ላይ ተንሱ ለጸሎት እግዚኦ ተሳለነ ብለህ ብትለው ምኑ ነው የሚገባው? ምኑ ነው ሴንስ የሚያደርገው? አይ እኛ የሃይማኖት የእናታችን የአባታችን ጥብቅ ምናምን ነገር ብለህ ይሰሙልሃል። ጴንጤ አሜሪካ ደግሞ የጴንጤ ሀገር ነው። ይሰሙልሃል፣ ያሰሙልሃል፣ በትምህርት ቤት ይነግሩልሃል ማለት ነው ስለ ጌታ። የሚማሩትም ክርስቲያን ስኩል ነበር የሚፈልጋቸው። ያው ተባርከሻል እህቴ፣ ተባርከሻል እህቴ። እግዚአብሔር በልጆችሽ ባርኮሻል። የእግዚአብሔር ቃል ዝም ባለበት ዝም በይ እና እግዚአብሔርን በቅዱስ ቃሉ መሰረት ነው ልናመልክ የሚገባው ብሎ የሚል የራስሽ ከማህፀን የወጡ ልጆች ይሄን ያህል በእግዚአብሔር ቃል ቻሌንጅ ካደረጉሽ ምን ይባላል? እግዚአብሔርን ስለ እነዚህ ልጆች እናመሰግናለን። ጌታ ይባረክ፣ ጌታ ይባረክ። ስለዚህ እውነታቸው ነው። በትናንትና ታሪክ ምን ስታደርጊ ነበረ፣ ምን ስታመልኩ ነበር የኖራችሁት ብለው ልጆች እንደዚህ ይጠይቃሉ ማለት ነው፣ ይጠይቃሉ ማለት ነው። እና ተባረኪ ስልክ ተለዋውጠን ነበር አይደል? ጽፌልህ ነበርና አይ ቲንክ አልመለስክልኝም፣ ግን አለ መሰለኝ። እሺ እመልስልሻለሁ። ፎሎ ባክ መልሼልሻለሁ። ተባረኪ። አሜን አሜን አሜን። ቴንክ ዩ። አቤት እንትን እኮ ናት ትዝ የሚልህ ከሆነ ሊናት እኮ ትዝ የሚልህ ከሆነ ህልሙን ላይ አይታ ነበረ። ሊነች እንዴ? ሊነሽ ቤካዬ አይደለም፣ ሊ አይደለችም።
ሊ አይደለችም። ኦኬ ሊጋት መሰለች አሜሪካ። እሷ የምትኖር አሜሪካ አይደለችም ሊ የምትባለው? ሊ አይደለችም። ሊ አረንጓዴ እንትን ነበረ ፕሮፋይልሽ አይደለ? በቅርብ ቀን ነው ነው የተወሰኑ ወራቶች ነው። አይ ቲንክ እዚሁ ነው እኛ ጋር አለ ጌታ የተቀበልሽው እህታችን አንቺን። አዎ እንትን ብያለሁ። ላስት ይር ነበር። ላስት ይር ላይ ማለት ያንተ አካውንት በዛኛው አካውንት በተዘጋው ነበር። በኤሊያው ያ ልክ ነው። አልተዘጋም አለ በዛኛው ልክ ነው። ነው ለባባ ብሩክ ከሰጠህ አንድ ሌላ ተናገር እውነቱ አልነበረም? አለ እሱም አልተዘጋም። ልክ ነው። አይ በዛ ስለላኩልህ ስልክ ቁጥር የተዘጋ መስሎኝ። ኖ አልተዘጋም። እሱኛውን አሁን አላየውም። ለዛ ነው ስልክሽን ያላየሁት። እዚህኛው ላይ ጻፉልኝ። በዛኛው ላይ ጻፋችሁ ሰዎች እዚህኛው ላይ ጻፉልኝ። ልክ ነው። ይሄንን ያኔ ለብሩኬ ሰጥቼው ስለነበረ ነው። ሊ አይደለችም። ሊ እሷም አሜሪካን ያለችው ህልም ያየችው ናት እሷ እና እችኛውን እህት አስታውሳለሁ። ጌታ ይባረክ እህቴ፣ እንኳንም እግዚአብሔር ረዳሽ። ልጆችሽን እንኳን እግዚአብሔር ረዳቸው። በዚህ ላይ ፎሎ ባክ መልሼልሻለሁ። ስልክሽን ጻፊልኝ። ሊ ያለችው ከታች እኔ ያለው እያለች ነው። ቆይ ሊ እኔ ግቢ። እንደውም እኮ ተደዋውለን አልተገናኘንም። አይገርምም? እኔን አስወጡኝና ሌላ ሰው አስገቡ። ተባረኪ ተባረኪ ተባረኪ። እኔ እሺ። አቢ አቤት አቤት። አብይ ነው። እሺ እንዴት ነህ? እግዚአብሔር ይባርክ። ሰላም ነኝ። አይኔ ጥያቄ ከየት ቤተ ዝም ብዬ አንድ የሚገርም ነገር ልንገራችሁ ስለ ልጆች ማለት ነው። ፓስተር ፕሮቴስታንት ነኝ። ጥያቄ ፓስተሬ ልጆች ያስተምራል ህፃናቶች እና ስለ እግዚአብሔርም ስለ ሰይጣንም ያስተምራቸው ነበር በአንድ ወቅት ላይ እና ምን አሉ በሰለ ልጆቹ ለምን እግዚአብሔርና ሰይጣን ቁጭ ብሎ አይደነጋገሩም አይደራደርም አሉ። ምን ለማለት ነው? ልጆች ዛሬ እውነቴን ነው የምልህ ኤርሚ፣ ወንጌል ባይሰበክ ኦርቶዶክስ ኤግዚስት ባይሰበክ እንኳን ኦርቶዶክስ ኤግዚስት ማድረግ አትችልም ካሁን በኋላ። በጣም ጥያቄ የሚጠይቁ ልጆች ናቸው እየተነሱ ያሉት አዳዲሶቹ ጄኔሬሽኖች፣ በተለይ ትናንሾቹ። ወንጌል ባይሰበክ እኮ ነው የምልህ ኤርሚ፣ ምንም ወንጌል ባይሰበክ ኢትዮጵያ ውስጥም ዓለም ላይም ኦርቶዶክስ ተቀባይነት አይኖራትም። የመጨረሻ የሰው ልጅ ሊቀበለው የማይችል የሰው አእምሮ ሊቀበለው የማይችል አስተምሮ ነው። ኤኒዌይ በዚህ አልፈዋለሁ። የኔ ጥያቄ ምን መሰለህ ኤርሚ፣ ሁልጊዜ ስለ ታቦት ስታስተምር የበቀለች የአሮን በትርንና የእንትንን ትረሳታለህ። ረስተው ከሆነ አላውቅም፣ ሪማይንድ ላደርግህ ነው። የመና ያለበት መሶብ ሁለተኛ ጥያቄ እዚሁ ላይ ሆኖ ሪሊ የበቀለች አሮን በትር አለች ወይ? ኮምፕሊት የሆነው ታቦት ይሄ ነው። እኔ ሳነብ ዘጸአት ላይ የማገኘው ይሄ ምንድነው? የበቀለች አሮን በትርና ኮምፕሊት የሆነው ታቦት የበቀለች አሮን በትርና የመና ያለበት መሶብ ነው ያለበት እና ሪሊ የበቀለች አሮን በትር እዛ ውስጥ እንደነበረች ነው አንደርስታንድ ማድረገው። ምናልባት የተጠራጠሩት በቅላ እዛ ውስጥ ተቀምጣለች ወይ ያቺ አሮን በትር ነው ወይ? ወደ አማርኛው ሲተረጉሙት ትንሽ እንትን ብለዋል። በደንብ አልተረጎሙትም ይሆናል ብዬ አስቤም ነበር። ይሄ እንድትመልስልኝ ነው ኤርሚ። አመሰግናለሁ። በቃ ታቻው ያ ኦኬ። ሙሉን ስናገር ምናልባት ካልሰማ እንጂ የበቀለች የአሮን በትር ዘጸአት ዘኍልቍ መጽሐፍ ምዕራፍ 17 እንደዚሁም በዘጸአት መጽሐፍ ምዕራፍ 18 ይመስለኛል 18 ላይ የጎሞር የተባለችው መና የተቀመጠባት 17 በ18 መና የተቀመጠበት ጎሞር የተባለው አለ። ማሰሮ ቢጤ አይነት ነገር ናት። ግን ዕብራውያን ላይ ወደኛ አምጥተው ሲተረጉሙት መሶበ ወርቅ ተብሏል። እና እነሱን እኔ ዘንግቻቸው አላውቅም። እነኚህ ነገሮች የነበሩበት ጊዜ ነበረ። ከዛ በኋላ ደግሞ በቃ ከታቦቱ ጋር ዲሳፒር ሲሆን አብሮ ጠፍቷል ማለት ነው። ኦርቶዶክስን አሁን የበቀለች የአሮን በትርና መና የተቀመጠበት የወርቅ ምንድነው የወርቅ ብሎ የሚለው እንኳን እዚህ ዕብራውያን ላይ ነው። ጎሞር የተባለው እዛ ብሉይ ኪዳን ላይ ያለው ማሰሮና የበቀለችው የአሮን በትር አለሽ ብሎ ከመጠየቅ በፊት በውስጡ ያለውን ከመጠየቃችን በፊት ራሱ ታቦቱ የሚባለው የብሉይ ኪዳኑ አላት ወይ ነው ነገርየው፣ አለ ወይ ነው። የላትም። አለ ብላ ትላለች ግን የላትም።
አለ ብላ ትላለች። ለትውልድ የማታሳየው 3000 ዓመት ሙሉ የሌላትን አለኝ እያለች እየተናገረች ህዝብ የሚያምናት ማለት ኦርቶዶክስ ናት። የሌለ ነገር አለኝ ትላለች፣ የላትም አለኝ ግን ትላለች። የሌለ ነገር አለኝ ብላ ስትል የምትታመን ቤተክርስቲያን ኦርቶዶክስ ናት በህዝቦቿ። የሌለን ነገር አለ ብለህ ስታምን ለህዝብ ሰብከህ አሳይ ተብለህ ብትባል አያሳዩም። የለም 3000 ዓመት ሙሉ በምድራችን ላይ አለ ብላ ትላለች፣ ግን የላትም። እና አደለም መና የተቀመጠበት ጎሞሩን ወይ ደግሞ መሶበ ወርቅ ተብሎ የተባለው እና የበቀለች የአሮን በትርን አይደለም ራሱም ነገርየውም ታቦቱም የላትም ነው ብለን አለኝ ብላ የምትለውም ነገር ሁሉ በሙሉ ያው እንደዚህ በፒክቸር ላይ እንደሚታየው ሆኗል እያል ነው። ግን በሚመጡ ሰዓት ላይ ሊያወሩ የሚችሉ ሰዎች በሚመጡ ሰዓት ላይ ነገሩን በደንብ እያጠናከርን ስንሄድ ወደዛ ሁሉ እንመጣለን። ያው የብሉይ ኪዳኑን ታቦት አንስቶ በታምር ያበበችው የአሮን በትር ዘኍልቍ 17 እና መና የተቀመጠበት ጎሞር ዘጸአት ላይ መሶበ ወርቅ ብሎ በ 29 ላይ የተጠቀሰው ሳላነሳው የቀረሁበት ቀን የለም ለማለት ነው። ጌታ ይባረክ። ስለዚህ እስካሁን የለም ታውቃላችሁ፣ ኦርቶዶክሳውያን የገባ ማለት ነው። ለብርክዬ ልስጠው፣ ሌሎች ካላችሁ መጠየቅ ትችላላችሁ። ቁርስ ልበላ ነው። ብርኬ ቤቱን ምራው፣ ተነጋገሩበት። ሌሎችም እህቶችም ወንድሞችም ማለት ነው። ያው ጽላት ተብሎ እንዳይባል ከእንጨት የተሰራ ነው። ጽላት ደግሞ ከእንጨት አይሰራም። በመጽሐፍ ቅዱሱ ከድንጋይ ነው። ጽላት ተብሎ እንዳይባል 10ቱ ትእዛዛት የለውም። ጽላት ተብሎ የተጻፈው በ10ቱ ማነው የተባለው? በዘጸአት መጽሐፍ ምዕራፍ 32 34 ላይ የተጻፈው የእግዚአብሔር ቃል ኪዳኑ ታቦት ውስጥ የነበሩ 2 የድንጋይ ጽላቶች በጌታ እጅ ነው የተሰሩት። ሕጉም የተጻፈበት እላው ላይ በዕብራይስጥ ቋንቋ ነው። ምክንያቱም አንባቢዎቹ ዕብራውያን ስለሆኑ ማለት ነው። እና የለም ጽላትም እንዳንለው ሕግም አልተጻፈበትም። ጽላትም እንዳንለው ከድንጋይም አልተሰራም። የጌታ ጠረጴዛ ብለን እንዳንለው 4 እግር የለውም። ይሄንን ማለት ነው። እንደዚሁም ታቦት ብለን እንዳንለው በ4 ሰው የሚሸከም 4 እግር ያለውም አይደለም። በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ በተጻፈው ማለት ነው። ስለዚህ በየትኛው መስፈርት ይሄ እዚህ ጋር በፒክቸር ላይ የምታዩት ከመጽሐፍ ቅዱሱ ታቦት ከመጽሐፍ ቅዱሱ ጽላት የጌታ ጠረጴዛ ተብሎ ከተባለው በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ላይ ካለው ጋር ምንም አይነት የመልክም የጠባይም የቁመናም የምንም ዝምድና የለው፣ ባዕድ ነው ማለት ነው። በመጽሐፍ ቅዱስ ስታየው ይሄ ነገር ባዕድ ነው። በመጽሐፍ ቅዱስ ሚዛን ስትመዝነው፣ በመጽሐፍ ቅዱስ መነጽር ስታየው ይሄ በፒክቸር ላይ የምታየው በሀገራችን ህዝባችን አልገባ አለች፣ አልሄድ አለች፣ ቆመች ምናምን። እኔ ትታችኋት እኮ ብያለሁ። እኔ ባለፈው የማርያም ታቦት አልገባ ብላ አለች አሉ፣ አልሄድ ብላ አለች፣ ቆመች፣ ተቆጥታ አሉ። ምንድነው ተቆጥታ? አንደኛው እንደውም ምን አለ፣ ጴንጤ ቸርች ጋር ስትደርስ ነው በጣም ብዙ ጊዜ ደግሞ አልሄድ ብላ የምትለው። ትታችኋት ነዋ። እዛው ቁጭ አርጋት መንገድ ላይ አስፓልት ላይ ትተመሄድ ነው። እራሷን ችላ ትምጣ። አንተ እመቤቴ እቅፍ ድግፍ አርጋ ታስገባኛለች ብለህ ትል የለ እንዴ? እሷ እቅፍ ድግፍ አርጋ ካስገባች አንተን እራሷን ደግሞ ማስገባት አያቀታትም። እና እዛው መንገድ ላይ ተዋቸው። ግን ይሄ ጉዳይ ምንድነው ኤርሚያስ ብለህ ብትለኝ እውነቱ ልንገርህ፣ አልሄድ አለች አልገባ አለች ተብሎ የሚባለው የሆነ ነገር እንዲታረድ ካህናቱ ሲፈልጉ ነው። ኬንቼ ቤንቼ እንድንበላ የተጠባበሰ ነገር እንድንበላ። እንደ ኦርቶዶክስ ቄስ እኮ ብልጥ የለም ብራዘር። እኛንን አሁን ያየ ፓስተር ወንጌላዊ ተባብለን ተጃጃልን። አየህ ፉዞ ነገር ሆንን። ጴንጤን አሁን አልገባ አለች አልሄድ አለች አልወጣ አለ እምቢ አለ ብለን የምንላችሁ ነገር የለም። ለምን? መጽሐፍ ቅዱስ አንብቡ አልናችሁ። መጽሐፍ ቅዱስ አነበባችሁ፣ ነቃችሁ። አየህ አንተ ምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ብሎ ስለተባለ አሁን እዚህ በሙሉ ብርሃን የበራለት ትውልድ ነው። እና ጌታ አልሄድ አለ ብዬ ብልህ የት ማጋ መቼ ነው ብለህ የምትጠይቀኝ? እንደ ኦርቶዶክሳውያኑ አሜን አትሉም እኮ ጴንጤዎች። ችግራችሁ ደግሞ አንዱ ይሄ ነው። እዛ እኮ በሙሉ ለተባለው ነገር አሜን ነው።
ጸሎት ታግዘኝ ቡራኬ ድረሰኝ ነው ብለው የሚሉት። አሁን እኛ ምን አልወጣ ምን አልገባ ብለው አለ እንበል ምንም አይ ጌታ ብሏል ብለህ ካል ከየቱ ጋር ያመጣው በየትኛው ክፍል የት መቼ ነው ደግሞ ከመቼ ጊዜ ነው ይሄን እንደዚህ አይነት ነገር ብሂል ያመጣው ብለህ ትጠይቀኛለህ፣ ትከራከረኛለህ። ስለዚህ ጭጭ ብለን እንቀመጣለን ማለት ነው። በግ እንዲታረድልን ብንፈልግ ወይ የአንድነት ጊዜ ነው በጥምቀትና በፋሲካ ማነው በገናና በፋሲካ ያው ቅርጫ ምናምን ነገር ሲመጣ ነው። የለም እኮ እኛ ጋር ጴንጤው ቤት አካባቢ የለ ደጀ ሰላም የላችሁ፣ ሰንበቴ ቤት የላችሁ። እና እውነት እኮ ሆድን እኮ ላሰበ ሰው ጴንጤ ጋር ምን ያደርግ ይቀመጣል? እዛ ግን ብትሄድ ስንት ነገር እኮ ነው ያለው። ቀድሰው ሲወጡ ከንፈራቸው እንዳንተ እንዳይ ለካህናቱ አፍ ማሟሻ ተብሎ ስንት አይነት ዳቦ ነው የሚመጣልህ? እርድ ያለበት ዳቦ ይመጣልሃል፣ እርድ የሌለበት ነጩ ይመጣልሃል፣ ጥቁር ይመጣል፣ የተፈተገ ስንዴ ይመጣል፣ ያልተፈተገ ደግሞ ከነ አሰሩ ጭምር እንደዚሁ። አንዳንድ ጊዜ እንክርዳዱ ጭንቅላቱ ሁሉ ብቅ ያለ ዳቦ ሁሉ ይመጣልሃል። አማርጠ ነው የምትሸልጠው። እዚህ ግን ምንም አማርጠ የምትለው ነገር የለም። በአንድነት ጊዜ ገፋቢል መድኃኒዓለም ከረዳን አብ ወለድ እንዴ እኔ ሆዴን ባስ ምን አድርጋለሁ? ከጴንጤ ጋር የምዳረቀው እዛው ብራዘር የራእይ አይነ ሞት እያልኩኝ እዛው ቋንጅሌን ይዤ መጠጣት እችላለሁ ማለት ነው። ደግሞ ጴንጤ ሆዱን ወዶ ሄደ ብለው ሲሉ ነው እኔ እኮ በጣም እንትን ደሜንም የሚያፈሉት ማለት ነው። ጴንጤ ሆዱን ወዶ ነው የወጣው ከዚህ ቤተክርስቲያን። ሆዳቸውን ወደው ወጡ ይላል። እኔ አንዱ የኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። ሆድ ነው ብላ ያልከኝ ብራዘር፣ ይኸው ጴንጤ ቤት ድፍን 27 ዓመት ሞላኝ። 3 10 ዓመታት ልሞላ ነው። የለም ጌታ ነው ያለው። ወንጌል ይሰብኩሃል። ደግሞ እንደዚህ በላም ከተባለ ወስደው ጥምቢራ እስኪዞር ድረስ ያበሉሃል። ጉዳዩ ቤተክርስቲያን ሄደስ ስለ ሆዳችን ስለምንበላው ነገር አይደለም የምናስበው፣ ለነፍሳችን የሚበላውን መብል ግን አይ ላቭ ጴንጤ ይሰጡናል ማለት ነው። እግዚአብሔርን ቃል እንጂ የትናንትና ትዝታ ባስብ አንተ ስንት አይነት ዳቦ ስንት አይነት እኮ ወጥ እኮ ነው የሚመጣው። ስንት አይነት ወጥ እኮ አልኩ። የሴቱን ሁሉ ሙያ እኮ የምናጣራው እኛ ነበር። አይ እንትን የወለተ ስላሴ ጠላ ትንሽ ጉስ በዝቶበታል እያለ እየጠፋን እስኪ አጸደ ማርያምን እስኪ ቅዱት የማን ነው አጸደ ማርያምን የኔ መንሳይ ልጅ ነው። እውነት ወት ነው። አዎ የእሳቸው ከዛ ይለውትም ለክርስትና የመጣው አዎ የእሳቸው ከሆነ ይቀዳልን ተብሎ ማለት ነው። ከጠላ ከአቂሚቲ ስንጀምር ነገሩ ጳጳሳቱ ጠላ አይጠጡ፣ የሚጠጡት ውስኪ ነው። ብላክ ሌብል፣ ሬድ ሌብል፣ ዋይት ሆርስ የሚባል ውስኪ እኔ የማውቀው እዛ ነው። ምን ልታረጋው ወክ ብለህ እንዳትለኝ። አባቶቼ ሲጠጡ እኔ ቀዳ ነበር። እንደሞ ምንም ያው ከጸበሉ ይደርሰኝ ነበር ለማለት ነው። እዚህ ግን ምን አላችሁ? ምንም ጆሊ ጁስ እንኳን የለም እኮ እና ሆዳቸውን ወደው ሄዱ ይሉናል። ኖ ስህተት ነው። ጴንጤ ሆዱን ወዶ የመጣ ጴንጤ ካለ ቢመጣ ምንም እዚህ የምታገኘው ነገር የለም። ያበሉሃል። ጴንጤም ያበላ ነው። እውነት ለመናገር ላመነበት ነገር ያበላሃል። ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ብለህ በምትል ግጥምና ተረት በዚህ አያበላህም። ግን ያበሉሃል። ለመጽደቅ ብለው ሳይሆን ስለጸደቁ ያበሉሃል። ይሰጣሉ፣ ያበላሉ፣ ይሰጣሉ። ይሄንን አውቃለሁ። ግን እንደ ኦርቶዶክስ ሁሉ ቀን ስትሄድ እዛ በዘኬ እንከበብ እንደነበረ እዚህ ግን በአብ ወለድ ብስኩት ነው የምትከበበው። እሱንም በሳምንት አንድ ቀን ምናልባት በዚህ በውጭው ዓለም ላይ ስላለው ነው። ከቤተክርስቲያን ስንወጣ የሻይ ቡና ጊዜ አለ። ኢትዮጵያ ግን በየዕለቱ የለም። የሚመጣውም ህዝብ ብዙ ስለሆነ ማለት ነው።
ግን የአንድነት ጊዜ እንደዚህ ምናምን ነገር ኢትዮጵያ ውስጥ አንዴ ብቻ ነው እኔ ቸርች ላይ ምግብ የበላሁትኝ። በጣም ትልቅ ምግብ የሚባለው አንዴ ይጎ ሲቲ ቸርች ላመልክ ሄጄ ወደዚህ ልመጣ አካባቢ ላይ ነው። ፓስተር ሞጋ ማለት ነው። ቦሌ ኢንተርናሽናል ሆቴል ፊት ለፊት ላይ ያለው እዛ ላመልክ ሄጄ ጌታን ጉባኤው ካለቀ በኋላ በር ዝጉዋል። ማንም ሰው እንዳይወጣ በር ዝጉዋል እና በሩ በእውነት ተዘጋ። ምንድን ነው ምናምን ብለን ስንል ማንም ሰው እንዳይወጣ አለ። ምንድን ነው ብለን ስንል እያንዳንዱ ሰው ምሳ እዚህ ነው የሚበላው፣ እንዳትወጡ የምሳ ፕሮግራም አለ፣ የገባ እንዳይወጣ በር ዝጉ አሉ። ትእዛዝ ሰጠ። ተዘጋ። የዛን ቀን የነበረ ሰው ይኖር ይሆን? ከዛ በኋላም ተደጋግሞ ተደርጎ እንደሆነ አላቅም። የዛን ቀን እንደኔ የበላ ሰው ይኖራል እንዴ? እንዳለ ክትፎ በክትፎ ሆኖልህ አልኩ። ቢፌን የቀረበው ለመጀመሪያ ጊዜ እንደዛ አይነት ማዕድ ያየሁትኝ በጴንጤ ቸርች እዛ ነው። አይ ቲንክ ይመስለኛል። በኋላ ጭምጭምታ እንደሰማሁት አቶ የምሩ ነጋ የደንበል ህንፃ ባለቤት በጌታ አይደሉ? እሳቸው ናቸው ይህንን ምግብ ያዘጋጁት የሚል ነገር ጭምጭምታ ሰማሁ ማለት ነው። እና አሯሯጥኩታ ያንን ክትፎ አለ። ዛሬ በረከት አለ። አይ ታው ግድ የለም ህዝቡ አባልነቱን ከሙሉ ወንጌል ከመሰረት ክርስቶስ አውጥቶ ወደዛ እንዳይሄድ የለም ነው ማለት ያለብህ አንተ እንዴ። እንደዛ ያደርጋል እህትየው አቶ የምሩ ናቸው ሲባል ሰማሁ ማለት ነው። እና ለመጀመሪያ ጊዜ የበላሁትኝ እንደዛ ነው ልፈልጌ ነው። ጴንጤ ታዲያ ምን ፈልጎ ነው የሚመጣው? ኢየሱስ ጌታ እንደሆነ የዘላለም ህይወት በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታቸውን አግኝተው ከምድራዊ ከሆድ ነገር አልፎ ሰማያዊ ነገር ዘላለማዊ ነገር የፈለጉና ፈልገውም ደግሞ ጌታም ራሱ ያገኛቸው ከዓለም ርኩሰት በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ልብሳቸውን ያነጹ ቅዱሳን ለመሆን የተጠሩ የእግዚአብሔር ቤተሰብ ናቸው የተሰባሰቡት። ሰውነን መብላት እንፈልጋለን። በቃ ሰርተን እንበላለና እና ጴንጤ ሆዱን ወዶ ነው የሄደው ብለው ሲሉ ግን በጣም ያስቀኛል። በጣም ያስቀኛል። የትኛው ቤተክርስቲያን ነው መብል ያለው? ካቶሊክ ቤተክርስቲያን የምትሄድ እንደዚህ እንኳን እንደ ኦርቶዶክስ አይበላም። ኦርቶዶክስ ቤተክርስቲያን ሰንበቴ ማህበር አለ። እሱም ብታጣ ክርስትና አለ። እሱም ብታጣ ዘኪ አለ፣ የሙት ዓመት መታሰቢያ። ከሶስቱ አንዱ አታጣ። የቁም ፍታት ምናምን ነገር ብለው ሁሉ በህይወት ያለ ሰው ሁሉ ማለት ነው። ስለዚህ ሰው ለመብላት ከፈለገ እውነት ለመናገር የዚህ ምድር የሆድ ነገር የምትፈልጉ ከሆነ ጌታ ምስክር የዘላለም ህይወት አልፈልግም ሆድ ነው የምፈልገው ብለህ ካልክ እንደምንም ተጣጥረህ የኦርቶዶክስ ዲያቆን ወይ ቄስ ወይ መርጌታ ሁን። ከዓመት እስከ ዓመት ከወር እስከ ወር ትበላለህ፣ መጨረሻም ትበላለህ ማለት ነው በሲኦል። ሳይድ ኢፌክቱን ነው የምነግርህ። እዚህ ትበላለህ ዘኬ፣ በሲኦል ግን ነፍስህን ታስበላለህ። አይ የምድሩ እዚሁ ይቅርብኝ እኔ እሱን አይደለም የምፈልገው ሰርቼ እበላለሁ በምድሬ ምናምን ነገር ብሎ የሚለውን እሱን ብለህ የምትል ከሆነ ግን የዘላለም ሕይወት እፈልጋለሁ ብለህ ካልክ ግን ና ወደ ጌታ ወደ ኢየሱስ ደጉ ጌታ የዋሁ ጌታ ዕለት ዕለት የሚሰበክበት ቤት የት ነው ብለህ ካልከኝ እኛ ጋር ወንጌላውያን አማኞች ጋር እንጂ ኦርቶዶክስ ጋር አይደለም። ኦርቶዶክስ ጋር ዕለት ኢየሱስን አይሰበክም። ለምን? ዕለት ወርሃዊ መታሰቢያቸው ተብሎ የተባሉ ቀኑን ኦክፓድ አድርገውት ሸንሽነው ለፍጡር ሰጥተው አርሴማ ነች፣ ማለተ ጊዮርጊስ ነች፣ አቡነ አረጋዊ ነው፣ አቡነ ጴጥሮስ ነው እየተባለ በሙሉ ተይዟል። እኛ ጋር ግን መተህ ዛሬ የዓመቱ ፓስተር አስረግድ ነው። የሚቀጥለው ቀን ደግሞ ትዝ ይልሃል ዛ የቃለ ሕይወቱ ቤተክርስቲያን አባት የነበሩት ወደ ጌታ ሄዱት የእሳቸው የሙት ዓመት መታሰቢያ ነው የሚባል እንዲህ አይነት ኮተት የለንም። 4 ነጥብ ጴንጤ መሆኔ የለም።
የሞቱ ወደ ጌታ የሄዱ አባቶች ሳይኖሩን ቀርተው እንዳይመስልህ አሉ። በእምነታቸው የተፈተኑ ጌታም በዘመናቸው ወንጌልን አገልግለው ያንቀላፉ። የእሳቸው ግን ሙት ዓመት መታሰቢያ ነው ብለን ከበሮ የምንደልቀው ሻማ የምናበራለት ዕለታቸውን እያሰብን በረከታቸው ይደርብን በረከቷ ይደርብን ብለን የምንለው የለም። ለዚህ ነው አይ ላቭ ጴንጤ ብለውን ብዬ የምለው ለዚህ ነው። በቃ ለትውልድ አስተማሪ ከሆነ ያደረጉት መልካም ነገር በህይወት ዘመናቸው ያሉት በእምነት ተጋድሎ ያደረጉት ነገር ካለ በየስብከት መካከል ለምሳሌ አባባ ኬዳሞ እንደዚህ ተብለው ብለው ይሉ ነበረ እና በህይወት በነበሩበት ዘመን አንድ ጊዜ ለስብከት ወደ ሽንሽቾ ሲሄዱ ተብሎ ይጠራል። የሚያውቀው ፓስተር ካለ ለምን ጠራቸው አይባልም። በመከራው ጊዜ ያኔ በእስር ቤት ነበሩ። የመካነ ኢየሱስ ቤተክርስቲያን ቄስ የነበረው አውቃቸዋለሁ ብሎ ቤት ማን ነው ጠራ ያለህ አንልም። የተነሳበት ምክንያት ምንድነው? እኛን ቄስ ለመስበክ ተፈልጎ ሳይሆን እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ በእምነት ጸንቶ ስለመቆም በአገልግሎት ታማኝ ስለመሆን በቅድስናና በጽድቅ ስለመኖር ጌታን ስለማክበር እንዲህ በሚነሳ ሰዓት ላይ አባቶችን ለዛ ልናንሳ እንችላለን፣ እናቶቻችን ልናንሳ እንችላለን። ተዚህ ይለዋል የሆኑ እናት የመሰለ ክርስቶስ እናት የነበሩ እኛ እናት በጣም የጸሎት ሰው ተባብሎ በመድረክም ላይ ለቅዱሳን የሚታወቁ እናት ከሆኑ ይነገራል። ባናቃቸውም ግን ይነግሩናል። አንድ እናት ነበሩ፣ ይገርማቸዋል። አዋሳ መሰረ ክርስቶስ ቤተክርስቲያን ነበሩ ማቃቸው ብሎ ይላል። የአገልጋዩ ካወቃቸው ማለት ይችላል፣ መብቱ ነው እንጂ አዋሳ መሰረተ ክርስቶስ ቤተክርስቲያን የነበሩ እናት በእውነት ብራኪያቸው ትድረሰንና አይባልም። ዳርያስ እንዲህ አይነት ኮተታ ኮተት የለም እኛ ጋር። ቡራኪያቸው ትድረሰና ብለው ይላል። በረከታቸው እኛ ላይ ቱነ ምን በረከት አላቸው? ኦኬ በረከት ከሰው ፍለጋ የምትሄዱ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ነው ያለው እንጂ ከሆነች ሴትዮ ትቀበላለህ አላለህም። አቡነ እንትና ከሚባሉ ሰውዬ በረከታቸው ይደርብንና ብሎ ይላል። ምን በረከት አለው? ያ የአረብ ሽማግሌ አንተ ታቦት የምታወጣለት የምታስገባለት ኢትዮጵያዊስ ቢሆን ምን በረከት አለው? በረከታቸው ይደርብንና ይላል። እኔ ቅዱስ እግዚአብሔር አብ ሲባርክ በረከቱን እኔ ላይ ሊያሳድር ልጁን ወደዚህ ዓለም ላከው። ሃሌሉያ! ልጁን ወደዚህ ዓለም ላከው እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ላከው ይላል። ማ ቅዱስ አባት እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ማለት ነው። ላከው። ልጁን በመቀበሌ የእግዚአብሔር አብ በረከት በሌ ላይ እንደ ዝናብ ነው የወረደብኝ አልኩ እኮ። ኢየሱስ ሃሌሉያ! እንደ ዝናብ እኮ ነው የወረደብኝ ነው የምል። በክርስቶስ ቤተክርስቲያን በአካሉ ላይ የተቀባው የአብ ልጅ የቤተክርስቲያን ራስ ስለሆነ በእኔም በወንድሞቼም በእህቶቼ ሁሉ ማለት እንደ ዶፍ ዝናብ ነው የወረደብን በረከት። የበረከት ሁሉ ቁንጮ የተቀባውን የአብ ልጅ ኢየሱስን ማወቅ ነው። ቴንኪዩ ሎርድ የኔ አባት፣ ቴንኪዩ መንፈስ ቅዱስ። ኦ ሃሌሉያ! እና ሌላ በረከት ፍለጋ ሌላ የሆነች አሮጊት ጋር ሽማግሌ ጋር ቅልውጥ አልሄድም። ይኸው ነው መልእክቱ። ቅዱስ አባት እግዚአብሔር በልጄ ልባርክ ብሎ መተኪያ የሌለውን ቀዳሚ ተከታይ የሌለውን አንድ ልጁን ሰጠኝ። ልጁን ተቀበልኩ። በነፍስ በመንፈስ በስጋ ነው የተባረኩትኝ። ኢየሱሴ ስም ይባረክ የኔ አባት። ሃሌሉያ! ለዘላለም ስም ይባረክ። ውስጤ ነደደ በጌታ በኢየሱስ ጌታዬ ለዘላለም ስም ይባረክ። ለዘላለም ስም ይባረክ የኔ አባት። ቅዱስ ስምህን ስጠራው እንደዚህ ውስጤ ይቃጠላል በመንፈስ። ጌታዬ ለዘላለም ስም ይባረክ አባዬ። ቴንኪዩ ቴንኪዩ። በስፍራዎች ሁሉ ጭምር የምንጠራ በረከታችን ከአብ ዘንድ የተሰጠህን ከሰማያት የወረድክ በጎ ስጦታ ፍጹም በረከት ከብርሃናት አባት ናቸው ከሰማይ ነው አለን ያዕቆብ ሲጽፍ በመልእክቱ ላይ። በቃ ላከው እግዚአብሔር ልጁን ላከው። የኔ ውድ የኔ ጌታ የኔ ትሁት ኢየሱስ ክርስቶስ
ለዘላለም ስም ይባረክ። የነፍሴ የቤቴ የህይወቴ የዘሬ ትውልዴ ልጆቼ ሚስቴ የኔ የወገኖቼ የወንጌላውያን አማኞች ከአብ ዘንድ የተቀበልንህ የተሰጠህን የዘላለም ስጦታችን ስም ይባረክ። ስም ይባረክ አባዬ፣ ስም ይባረክ ጌታዬ፣ ስም ይባረክ። ውስጤ በጣም ነደለብኝ ወንድሞች ናቶች፣ ስም ይባረክ። ይህንን አግኝተን ይህንን በረከት አግኝተን ሌላ ጋር በረከት ፍለጋ መሄድ እኛ ጋር ቅልውጥ ነው። በጣም በእውነት መንፈሴ በጣም ነው የሚበሳጨው አልኩ። ሌላ ጋ መሲ ስትሄድ አሁን ያምራል በኛ። ሌላ ጋ ቤካ ሲሄድ፣ ሌላ ጋ መቅዲ ስትሄድ፣ ሌላ ጋ ወንድሜ አብይ ሲሄድ፣ ቤካ ሲሄድ፣ ቢኒ ቢሄድ፣ አሁን ወንጌላውያን አማኞች እኛ አሁን ኢየሱስን ትተን የኔ አባት ኢየሱስን ትተን ከሌላ ቦታ መድኃኒት፣ ከሌላ ቦታ በረከት ፍለጋ፣ ከሌላ ቦታ ፈውስ ፍለጋ፣ ከሌላ ቦታ በፍጹም ለኛ የዘላለም ስጦታችን በልተኑ ማንጨርሰው የህይወት እንጀራ በጠጥተኑ ማያልቅብን የህይወት ምንጯ በሆዳችን የፈለቀ የእግዚአብሔር መንፈስ ለዘላለም ስም ይባረክ። የኔ አባት ለዘላለም ስም ይባረክ። ለዘላለም ስም ይባረክ አባዬ፣ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ውስጤ ነው ፈንቅሎኝ የሚወጣ አልኩ። ኢየሱስ ብዬ ስጮህ ከራሴ ዝም ብዬ አስቤ የምጮህ አይደለም። ቴንኪው ሎርድ የኔ አባት፣ ቴንኪው አባዬ፣ ቴንኪው አባዬ። የእግዚአብሔር ልጅ ለዘላለም ስም ይባረክ። እግዚአብሔር ሲባርከን በቃ ልጁን የሰጠን ልጁ ስላለኝ ሁሉ አለኝ። ኢየሱስ ስላለኝ ሁሉ አለኝ። ኢየሱስ ስላለሽ ሁሉ አለሽ። ኢየሱስ ስላለ ሁሉ አለህ፣ ሁሉ አለህ። እሱ ሳይኖራቸው ሌላ ነገር አለን ብለው ከሚሉ ሰዎች ይልቅ እሱ ኖረን ሌላው ነገር ባይኖረን ይበልጣል። የእግዚአብሔር ልጅ ይበልጣል። ስሜ ይባረክ የኔ አባት ኢየሱስ ክርስቶስ። ቅዱስ የሆንከው ጌታ፣ ገናና የሆንከው ጌታ፣ የእኛ ንጉሥ፣ የእኛ አባት፣ የእኛ ታላቅ ወንድም፣ በኩራችን፣ ሊቀ ካህናችን፣ የመስዋዕት በጋችን፣ የታረድክልን እስከ ሞት ድረስ የወደድከን፣ ለፍቅርህ ወረት የሌለ በጸጋህ ባለጠግነት አዳንከን፣ በምሕረትህ ባለጠግነት ማርከን፣ በፍቅርህ ባለጠግነት ለዘላለም ወደድከን። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ እንደተጻፈ ለዘላለም ወደድከን። ስንወድቅ ታነሳናለህ፣ ስንስት ትመልሰናለህ፣ ስንሰበር ትጠግነናለህ። ሩቅ አይደለም፣ ካለንበት አለህ። እኛ ካለንበት አለህ። በውስጣችን በመንፈሳችን ውስጥ ነው ያለው። እናውቅሃለን። ዓለም አያውቅም፣ እኔ ግን አውቅሃለሁ። ዓለም አያውቅም፣ ወንድሞቼ እናቶቼ ግን ስለተቀበሉህ ከአንዱ መንፈስ ስለጠጣን እናውቅሃለን። የሥላሴ ሦስተኛው አካል የሆንከው ጌታ መንፈስ ቅዱስ እናውቅሃለን። ቴንኪ ሎርድ የኔ አባት። ዘር ትውልዴ ይገዛልህ። እንዲህ እያወራው ምላሴ ከትናጋይ ጋር ትጣበቅ። የዘመኔ ቁጥር ይለቅ ኢየሱስ ክርስቶስ። የትናንትና ደጀ ሰላም ላይ ከአጋንንት ጋር ሲያድር የነበረ ዲያቆን እንዳልኩ ዳቦና ጠላ እያማረጡ ጠጣ የነበረ እዚህ በምድር ለሆዴ በልቼ በሰማይ ዘላለሜ ሊበላ ነበር። ደረሰልኝ በህይወቴ ግማሽ ላይ እንኳን ሳልደርስ ማለት ነው። በ20 ዓመቴ አካባቢ ነው የደረሰልኝ ጌታዬ ኢየሱስ ለዘላለም ስሙ ይባረክ። አይቆጨኝም። ከዚህ በኋላ ምን ያህል ዘመን እንደምኖር ባላቅም ግን አይቆጨኝም። እስካሁን ላለሁበት ልጆች ወልጃለሁ። ለልጆቼ ሁሉ ነግሬያቸዋለሁ። ኢየሱስ ነው የኛ ቤት ባለውለታ፣ የሚያበላን፣ የሚያጠጣን፣ በህይወት የሚያኖረን፣ የሚያስገባን፣ ደህንነታችን፣ ህይወታችን፣ የዘመናችን ቁጥር፣ ትንፋሽና መንገዳችንን በእጁ የያዘ ከእናታችን ማህፀን ጀምሮ የሰራን የፈጠረን ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነ በሰባቱ የወርቅ መቅረዞች መካከል የሚመላለሰው የእግዚአብሔር ልጅ እኔ ህይወት ውስጥ በእኔ ቤተሰብ ውስጥ ንጉሥ ነው፣ ጌታ ነው፣ አዳኝ ነው፣ ህይወት ነው፣ ህይወት ነው፣ ህይወት ነው፣ ህይወት ነው። ኢየሱስ ህይወት ነው። የቤቴ ራስ ነው። ስሜ ይባረክ። የወንድሞቼ እዚህ ያላችሁ እህቶች ወንድሞች፣ ህይወት እኮ ነው። ኢየሱስ ህይወት ነው።
ሌሎች ናቸው። ኢየሱስ ግን ህይወት ነው። ቴንኪው የኔ ጌታ። ነቅቶ ስሙን ስጠራው እዛው ባልጋይ ላይ ተኝቼ ስሙን ስጠራው የደስታ እንባ ሳነባ ከዓይኖቼ የሚፈስ እንባ በጆሮዬ ውስጥ በግራና በቀኝ እየገባ ሁሌ በመንፈሴ እየተቃጠልኩኝ ደስ ይለኛል። ቅዱስ ስሙን ስጠራው፣ ገናና ስሙን ስጠራው፣ ኃያል ስሙን ስጠራው፣ የተፈራና የተመሰገነ ስሙን ስጠራው መላእክት ፍጥረታት ሁሉ ጭምር ሳይቀር ወድቀው የሚሰግዱለትን ቅዱስ ስሙን በመልአኩ እንደተባለ ስሙንም ኢየሱስ ትየዋለች ተብሎ እንደተባለ ስጠራው አልጋዬ ላይ ተኝቼ በውድቅት ሌሊት ነቅቼ ለጸሎት እንኳን ለመንቃት እንኳን ከደከመኝ እዛው ሆኜ አባ እያልኩት ስሙን ስጠራው እምባዬ ፈሶ ጆሮዬ ውስጥ ይገባል። በግራ በቀኝ በጀርባዬ ተንጋልዬ ተኝቼ ማለት ነው። የዘላለም ስጦታዬ ቴንክ ዩ ሎርድ። ጌታ ይባረክ። ስለዚህ መባረክ ተፈልጉ ከሆነ ከፍጡር በረከትን አትፈልግ። ከፍጡር በረከትን አትፈልግ እና ከብርሃናት አባት ከሰማያዊ የተባለው የብርሃናት አባት ቅዱስ እግዚአብሔር አብ ልጁ ልኮልሃል በረከት አድርጎ እሱን ተቀበለው። በነፍስም በመንፈስም በስጋም ትባረካለህ። ኢየሱስ ማለት የነፍስ የመንፈስ የስጋም በረከት ነው። ሁለንተናዊ በረከት ለማግኘት ከፈለክ ጌታን እመን፣ በጌታ ኑር። ሰው ውጫዊ ነገር በውጫዊ ነገር ተባርኮ መኪና ቤት እየነዳ ውስጡ ግን እኮ የተረበሸ ነው። ሰላም የለውም፣ እረፍት የለውም፣ ደስታ የለውም፣ መረጋጋት አይሰማውም። ኬት ያመጣዋል? የሰበሰበው ገንዘብ፣ የገዛው መኪና፣ የገዛበት ቤት፣ ነገ ሬሳው የሚወጣበት ቤት፣ እሱ ሁሉ ይህንን ሁሉ ሊሰጠው አይችሉም። እነዚህ ነገሮች በምድር ስንኖር ያስፈልጋሉ፣ ግን የደስታችን ምንጮች አይደሉም። የደስታችን ምንጭ፣ የሰላማችን ምንጭ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ ብሎ ያለው ጌታ ኢየሱስ ክርስቶስ የኔ አባት ኢየሱስ ክርስቶስ በረከታችን ነው። ጸጋና ሰላም ይብዛላችሁ። እንደምነት ብርክ እየቀጠሉ ቴንኪ አይገቡም። እናንተ የምታወሩት ነገር ካለ ማውራት ትችላላችሁ። ሌሎችም እህቶች ወንድሞች እንዲያወሩ ስጣቸው። ተባረኩ። እሺ ተባረከሽ ቢኒ። ወይ ብሩክ ወንድምነት እንዴት አለ ወዳጄ? ሰላም እንኳን ደህና መጣ ይድረስ። እንኳን ደህና ቆየኸኝ። ጨረፍ ሰላምታ ብያለሁ። እንግዲህ አሁን ሞቅ አድርጌ ልበለው ቅድም መጀመሪያ አካባቢ ስለገባው ማለት ነው። እና ኤርሚ የተባረክ በጣም የሚገርም ነገር ነው እያሳየህን፣ እያሰማህን፣ እያስተማርከን ያለው ጌታ አብዝቶ ይባርከን። ይህን ርዕስ ከያዝከው ጀምሮ ውስጥ ገብተው ራሱ ምስክርነት የሰጡ በጣም ጥቂት የማይባሉ ትልቅ የሆነ በህይወታቸው በቤተሰቦቻቸው የተሰራውን ለውጥ እያየን ነው ማለት ነው። እና እንቀጥላለን። ተባረኩ። በዚህ ያላችሁ ሁላችሁ እያነሳን ወይም እየታየ ያለው ያው ጽላት ወይም ደግሞ በቅንፍ ውስጥ ታቦት የሚል ሀሳብ ነው ያለው። ጽላትና ታቦት ተዛማጅም ተመሳሳይም ትርጉምነት ያላቸው ይመስለኛል። ግን በኦርቶዶክስ ቤት ደግሞ የተለየ ትርጉም ስላለው ነው። የተለየ ትርጉም አለው በኦርቶዶክስ እምነት ተከታዮች ዘንድ። ከእኛ ወንጌል አማኞች ጋር ያው ታውቃላችሁ፣ ወንጌልን ከሸፈኑ ወይም ወንጌል ለትውልዱ እንዳይደርስ እንዳይገለጥ
እንቅፋት ከሆኑ ወይም ደግሞ ወንጌልን ከሸፈኑ አስተምሮቶች ወይም ልምምዶች አንዱ በዛ ቤት ያለው ትልቁ ነገረ ማርያም ሲሆን ከነገረ ማርያም የማይተናነስ ደግሞ ያው ጽላቱና ታቦቱን በተመለከተ ያለ ግንዛቤ ነው ወይም ትምህርት ነው ወይም ደግሞ ልምምድ ነው። እንዲህ ብለን ልንገልጸው እንችላለን። ስለዚህ በተለይ ለትውልደ ኦርቶዶክስ ወንጌል እንዳይደርስ ወንጌል ስለ ልጁ ስለ ኢየሱስ የሆነውን ወንጌል በስርዓቱ እንዳይደርስ እንቅፋት ከሆኑት አንዳንድ ጊዜ ወንጌልን የሸፈነ የጋረደ ብለን ስንል አንዳንዶች ካለመረዳት ወይም ዲፕሊ ካለማየት ነገሩ ወንጌል ይሸፈናል እንዴ ወንጌል ይጋረዳል እንዴ ብላችሁ ጉንጫ አልፋ ሙግት የምታነሱ ትኖራላችሁ። ወይም ደግሞ በደንብ ዲፕሊ ምን ማለት እንደሆነ ወንጌል የጋረደ የሸፈነ ስንል በደንብ ያልተረዳችሁ እንደዚህ ስለማይባል ወንጌል ስለማይሸፈን ወንጌል የሸፈነ ወንጌል የጋረደ እያላችሁ አታውሩ እስከ ማለት የምትደርሱ አላችሁ። ግድ የለም ተቆጠቡ። ዲፕሊ ለማየት ወደ ቃሉ ኑ። ወይም ደግሞ ሙግቱም ወይም ውይይቱ ሲደረግ ተረዱ። ያው አሁን ከገባን ጀምሮ ቢያንስ 1 ሰዓት ያላነሰ ቆይተናል። እየተነገረ ያለ እውነት አለ ማለት ነው። እንደዚህ ማለት ነው። ወንጌልን የጋረደ የሸፈነ ስንል በጥቂቱ እንኳን ከትውልደ ኦርቶዶክስ ውስጥ የጋረደ ማለት ነው። ክርስቶስን ወይም ደግሞ እውነተኛውን ወንጌል እንዳይበራላቸው ይሄ ትምህርተ ሰው ወይም ደግሞ ሰው ወለድ ትምህርት ጋርዷል፣ ሸፍኗል። ያን ማለት ነው ማለት ነው። ብዙ ቤት ዳኒ ቤትም እንደዚህ አይነት ሀሳብ ታነሳላችሁ። ብዙ ጊዜ እርሚ ቤት እንደዚህ ወንጌል ይሸፈናል እንዴ? አዎ። አሁን በደንብ ደግሞ ይበልጥ ስንሄድበት ደግሞ በደንብ ታያላችሁ ወንጌልን እንዴት እንደሚሸፍን እንደዚህ አይነት ሰው ሰራሽ ትምህርቶች ማለት ነው። ይህን አንዱን ነው እያየን ያለ ነው ማለት ነው። እና እንቅፋት ነው። እንቅፋት ከሆኑት መካከል አንዱ ነው። አንዱ ብቻ አይደለም፣ ዋናም ነው። ዋናም ተደርጎ ይወሰዳል። ለምን ተቀርጾላቸው እነ ሚካኤል እነ ገብረ ጊዮርጊስ ምናምን የሚባሉ አካላት በእነሱ ስም ተቀርጾ ያለ ታቦት ስቲል አለ። ይሄ ነገር ነው መገለጥ ካለበት ትውልደ ኦርቶዶክስም ማወቅ ካለበት የወንጌልን እውነት እንዲደርሱ እንዲቀምሱ። ያው እግዚአብሔር ይመስገን አሁን መጠየቅ ጀምሮ የለም ሰምታችሁ የለም። ከዚህ በፊት ገብታ የነበረች እህት ልጆቿ ማንበብ ጀምሮ ልጆቿ ጠይቃ ልጆቿ ተለውጠው ያልጠበቀችው የእሷ መለወጥ ነበር ያየችው። ልጆቿም ተለውጠው አየች እና አሁን ደግሞ ለልጆቼ መመለስ የምችለውን አስተምሩኝ ንገሩኝ እያለች ነው። ጌታ ይባርከሽ። ይኸው ኤርሚ አለ፣ ብሩክ አለ፣ ኢትዮጵያ ያለ ሸዋ በተለይ ብሩኬን ብታገኙ በደንብ ጊዜ ማግኘት ትችያለሽ በዚህ ጉዳይ ላይ እና ጌታ አብዝቶ ይባርከን። አሁንም ወንጌልን የጋረደውን ወንጌልን የሸፈነውን ከመግለጥ ወደኋላ አንልም። ይህንን እያጋለጥን ይህንን እየገፈፍን እውነተኛው ወንጌል ግን ትክክለኛው ወንጌል መድረስ እንዲችል የበኩላችንን ጠጠር እንወረውራለን፣ አስተዋጽኦ እናደርጋለን። የጌታ ጸጋ ደግሞ እንደሚረዳን አምናለሁ። ተባረኩ። በዚህ ያላችሁ ሁላችሁም። ብሩኬ ለመጨመር ነው። ቴንኪዩ ስለሰጠህን እድል። ተባረክ ቢኒ፣ የጌታ ዘመንን ይባርክ። እውነት ነው። አሁን ሰው ልቡ ካመፀ ለማይረባ የምሮ ተላልፎ ይሰጥና እንግዲህ ኢየሱስ ካለም ኢየሱስ ይሸፈናል። እኔ ግን በዛ ደረጃም ስለማላምን ነው አለም ብዬ ስለማላምን ነው። ምክንያቱም እግዚአብሔርና ጣዖት አንድ ላይ ሊኖሩ ስለማይችሉ ማለት ነው። ሕዝቅኤል መጽሐፍ ምዕራፍ 8 ላይ ሲናገር የእግዚአብሔር ቃል የእግዚአብሔር ክብር ከቤተ መቅደሱ ወጣ ነው። ይቅርታ፣ ይሄ ጣዖት የሚሆነው አምኑ ላይ ነው። ይቅርታ፣ ሶሪ በጣም አንብበዋል ጽሑፉን አላች ውረድ። ሕዝቅኤል መጽሐፍ ምዕራፍ 8 ላይ ሲናገር ጣዖት ቀርጸው ማምለክ ጀመሩ፣ መስገድ ጀመሩ እና የእግዚአብሔር ክብር ወጣ ነው የሚለው። እግዚአብሔርና ጣዖት አንድ ላይ ሊኖሩ አይችሉም በጭራሽ። እግዚአብሔር አምርሮ
በእስራኤል ላይ ሲናገር የምንመለከተው በዚህ ጉዳይ ነው። ገለሞቱብኝ እኮ ነው፣ ግልሙትና እኮ ነው፣ መንፈሳዊ ግልሙትና ነው። እና እግዚአብሔር ስለዚህ ነገር በደንብ ይናገራል። እስራኤል ዘሞተችብኝ ይላል። ለጣዖት መስገድ ዝሙት ነው፣ መንፈሳዊ ዓለም ላይ ግልሙትና ነው። ኪዳን አድርገሃል፣ እኔ ከእግዚአብሔር ጋር ኪዳን አድርጌያለሁ። ውል ማለት ነው እኮ አንድ ሰው ህጋዊ በሆነ መንገድ ከአንዲት ሴት ጋር በጋብቻ ተሳስሮ መኖር ከጀመረ በኋላ ወደ ሌላ ሴት ቢመለከት ዘሞተ ይባላል። ምክንያቱስ ህጋዊ ትዳር ስለሆነ ማለት ነው። እሷም በተመሳሳይ ሁኔታ ወደ ሌላ ወንድ ብትሄድ ዘሞተች ይባላል። ነውር ነው በጣም። በዚሁ በተመሳሳይ ሁኔታ አንድም ማህበረሰብ ህዝብ ከእግዚአብሔር ጋር ኪዳን ካደረገ በኋላ ለጣዖት ከሰገደ በመንፈሳዊ ዓለም ላይ ግልሙትና ነው። ሕዝቅኤል መጽሐፍ ምዕራፍ 23 አንብቡ። ኦሖሊባና ኦሖላ የተባሉ ሁለቱ እነዛ እንደዘሞቱ ይናገራል። ሰማርያና ኢየሩሳሌም እንደሆኑ የእግዚአብሔር ቃል ይናገራል። አደገኛ ነገር ነውና እኔ አላምንም፣ እንደዛ ብዬ አላምንም። ጣዖትና የእግዚአብሔር ክብር አንድ ላይ ሊኖር አይችልም። ሰው እስካልታዘዘ ድረስ ለእግዚአብሔር ሐሳብ እስካልተገዛ ድረስ ለማይረባ አእምሮ ተላልፎ ይሰጣል። ከዛ የሃይማኖት መልክ ይኖራቸዋል እኮ ነገር ግን ኃይሉን የካዱ ሰዎች ማለት ነው። እኔ እንደዛ ብዬ አላምንም። ህይወት አቤት እናንተ እኮ አሁን ፓወር እያረጋችሁ ነው፣ በተጽዕኖ እያረጋችሁ ነው፣ እንዳናወራ እየከላከላችሁ አስረዱን ብላችሁ እንዴት አድርገን እናስረዳችሁ? እሺ ዳገባ ነው ምንድነው መሰለ እንደገባክ ነው አንሚዩት አድርገህ የምታወራው። ሰው እድል ሲሰጠው ምናምን ነው የሚያወራው እና ሰው እያወራ አንሚዩት አድርገህ ታወራለህ። እሱ ልክ አይደለም። ከዚህ ቤት ፓወር አለ። ፓወር ስልህ እኔ ብቻ የኛ ብቻ ይሰማ ነው የሚል ከዚህ ቤት ሌላ ፕሮቴስታንት አሉ። በጣም አዳምጠውኝ በጣም ሰምተው ተወያይተን ከዚህ ግን እናንተ ማሸነፍ ብቻ እንጂ ራሱ ሐሳቡን የሌላውን ሐሳብ መቀበል አትችሉም። ለምን እንደሆነ አይገባኝም። አንደኛ ሐሳብ መቀበል ማለት የዛን ሰው ማዳመጥ ጆሮ ሊኖራችሁ ይገባል። ጆሮ ከሌለ ደግሞ ሰው ሰሚነት የለም ማለት ነው። ጆሮ አዳማጭ ጠቢብ ይባላል። አዳማጭ ሰው ጥበብ ይላል ሰለሞን። ጠቢብ ሰለሞን ያዳምጥ ሰው ጥበብ ያደርጋል ይላል። እና ዝም ብሎ ከመናገር ሁሌ መናገሩ ምንም value የለውም ብዬ ነው። አዝሬ ደግሞ ምንም አሁን ያመጣችሁት ነገር ምንም ነገር እንደሌለ ነው የሚያሳየኝ። አብ ወልድ መንፈስ ቅዱስ የሚል የእግዚአብሔር ስም ነው ያለበት። እሱ ቅርጹም ራሱ የተሰራ ሶስቱ ስላሶች የተቀረጹት ናቸው እሱ ያሉ። ስለዚህ ምኑ ነው ጥፋቱ? ለእግዚአብሔር መስገዱ ነው እሱ ላይ ጥፋቱ? አብ ወልድ መንፈስ ቅዱስ ምን ማለት ነው ባንተ ቤት? እሺ መጠየቅ ሳይሆን ትጠየቅና አዎ ያንተ ኢየሱስ ብቻ አላምጣይቀው። አሁን ልጅ ሰስናችሁ ግን እናንተ ይቅርታ ግን ትልቁ ችግር ምንድነው? መስማት የሚችል ሰው ጠቢብ ነው። እናንተ መስማት አትችሉም። ማይሰማ ሰው አልክና ራስ መስማት ማትችል ሰው ነካ። የትልቁ ችግር እሱ ነው። አሁን ያው ሰምቻለሁኝ፣ እንጠይቀሃለን፣ ትመልሳለህ። መጽሐፍ ቅዱሳዊ መልስ ማለት ነው። ታቦት ነው ያላችሁ፣ ጽላት ነው ያላችሁ እናንተ? ታቦት ነው የሚባለው አልፋና ኦሜጋ የእግዚአብሔር ስም የተጻፈበት ለሱ ነው የምንሰግደው እኛ። እግዚአብሔር የሚያድርበት ማለት ነው። እኔ ምንድነው አገልግሎቱ አይደለም ጥያቄ ታቦት ነው ያላችሁ፣ ጽላት ነው ያላችሁ ነው በቃ ጥያቄ እሱ ባለው። ጽላት አይደለም ታቦት ነው የሚባለው። ጽላት የላችሁም እና ታቦት ነው የሚባለው። ጽላት ይኖራል። እኔ አላቅም ብዙ እንድትል በዛ ዙሪያ ግን አሁን ባሳያችሁኝ ታቦት አውቃለሁኝ። የካህን ልጅ ስለሆንኩኝ እኔ ራሴ እኮ ጽላት የላችሁም ነው ወይስ ጽላትም ታቦትም አላችሁ? አይደል ያን እንድትል ጽላት የሚለውን አላቅም። ታቦት እንደሚባልና ታቦትን አሁን ራሱ ያወጣችሁ ታቦቲውን ጽላቲውን አላወኩም እኔ ራሱ ግን እሱ ላይ ያየሁት ጽሑፍና ያየሁት የሥላሴና የአብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ሳይ በጣም ነው የተገረምኩ። እንኳን ደግሞ ወጣ ብዬ ነው የሚያሰብኩት። በጣም ነው ደስ ያለኝ። ምክንያቱም ምናልባት በዚህ ጋር ስናየው ታቦት ሲገለበጥ ጽላት ሊሆን ይችላል አይደል? እጁ አሁን ቢገለብጠው በዛ ጋር ጽላት፣ በዚህ ጋር ታቦት ሊሆን ይችላል።
አሮ ነው እኔ ምን አወኩኝ አላወኩትም ዲቴል ያላውቀውም ብዙ ጊዜ የኛ ታቦት ካህናቶች ወይም ደግሞ ጳጳሳት ነው እንጂ የሚያውቁት ማንም ምዕመናን ሰው አያውቀውም ለዛ ነው ግን ታቦት ይባላል ታቦት ደግሞ የመጣበት የታወቀ ነው ለሙሴ የሰጠው ነው እሱ ልጠይቅ ችግር የለውም እሱ ልጠይቅ በአዲስ ኪዳን ሐዋርያቱ ልክ እናንተ እንደምታደርጉት አይነት ታቦት ቀርጸው ለአገልግሎት የተጠቀሙበት ቦታ አለ በአዲስ ኪዳን ቤተክርስቲያን ሲሰራ ታቦት ሆነ ምክንያቱም በብሉይ ኪዳን ስለነበር ምክንያቱም እግዚአብሔር ሕግን ለፈጽም እንጂ ልሽር አልመጣውም ይላል አሁን እኮ ችግሩ እናንተ ሁሉ ነገር ተሽሯል በእናንተ በአዲስ ኪዳን ሁሉ ነገር ምንም ነገር አይ በቃ አሁን ጥያቄ መልስና የኛን ተው በቃ እኛ ምንም እኮ ለዛ ስለሆነ እኮ ነው እናንተ እንትን የምትሉትና ለዛ ነው አሁን ደግሞ እኔ ራሱ ብዙ ጊዜ ሲተች ሰማ ነበር ታቦት የእንትኖች አለ ብዙ ጊዜ እንትን ነበርና ስለማላቀው ዛሬ ግን በጣም ሳይው ደስ ነው ያለኝ በጣም ደግሞ እኮ ምንድነው የጠየቁህ እና እሺ አይ ምንድነው የጠየቁህ እኮ ያለን ወይ ሐዋርያቶች አርገዋል ወይ እነሱ መች ቤተክርስቲያን ተከሉና ቤተክርስቲያን እየተከሉ አዛ በኋላ ኮና ይሄን እኮ ታቦት እየቀረጹት ከሐዋርያት ጋር እየመጡ ቤተክርስቲያን እየተከሉ ምን ማድረግ አለብን በሚል ሂሳቤ ነው ይሄ እኮ ራሱ የድነት ምን አምስቱ አማዳ ሚስጥራት ውስጥ የገባ አይደለም ይሄ አይ እሱ አሁን ለምሳሌ ምንድነው መሰለህ ቅኖና ማውጣት ይችላሉ በጳጳሳቶች አሁን ያሉ ጳጳሳት ቅኖና ማውጣት ይችላሉ ገብቶሃል አይደል ዶግማው ነው ማሻሻል የማይችሉት አሁን እያልከኝ ያለው ሐዋርያቱ ይሄ ልምምድ አልነበራቸውም ነው ታዲሱ ኪዳን የመጣ ነው ይሄ ታቦት እስኪ ጥቅስ አሳየኝ በአዲስ ኪዳን የመጣ ነው ስላልከኝ ማስረጃ አስተኝ ያ የሙሴን ታቦት ታውቃለህ የሙሴ ኢትዮጵያ ነው ያለችው ትባላለች አሁን ራሱ ጥቅስ ነገር እኮ እሷ ኢትዮጵያ ነው ያለው ይባላል ታቦቱ ራሱ በሙሴ የሰራው 10 ትእዛዛት የተጻፈበት ጽላቱ ማለት ነው እሷ ታቦተ ጽዮን ትባላለች ታቦተ ጽዮን ደግሞ የራሷ ተምሳሌት አላት አሁን ለመናገር ጥቅስ አይ እኔ ብዙ ጊዜ መጽሐፍ ቅዱስ አልሸመድድም ግን ታሪኩ አለ ሙሉ በሙሉ ምንም ብታነብ ታገኘዋለህ አንተ ራሱ ታውቀዋለህ እኮ ችግሩ እኮ እናንተ አታምኑም ተጥቅስ ውጭ አታምኑም ለዛ ነው እኮ አዎ ከጥቅስ ውጭማ ይኸውልህ አንተ ወይስማኛ አንተ ልታምን ትችላለህ ምንም ችግር የለብኝም እኔ ለምን አመን ካልልህም የአንተ እምነት ግን መጽሐፍ ቅዱሳዊ ነው ወይ ሲሆን ጥያቄ ምንድነው እምነትህን ከጥቅሱ ከእግዚአብሔር ቃል ላይ እስካላሳየኝ ድረስ የአንተ ብቻ እምነት ነው እንጂ የሚሆነው የእግዚአብሔር አይደለም ማለት አሁን አንድ ጥያቄ ጠይቀኝ ራስ አሁን አንድ ጥያቄ ጠይቀህ እግዚአብሔር እንዲህ ያደርግልኛል ስትል አይታው ነው የምታምን ዝም ብለህ ገና ያደርግልኛል ብለህ የምታምነው ጥያቄ እምነት ነው ቶታሊ እኔ ለፕሮቴስታንት በጣም የምጠይቀው ነገር ጥያቄ አለኝ ሁሌ ብዙ ጊዜና የሆነ ነገር ሊደረግልህ ስትፈልግ እግዚአብሔርን ስትጠይቅ ወይም ደግሞ የፈለከው ነገር ብታደርግ ወይም ብትጠይቅ ከእግዚአብሔር ጋር ነው ግንኙነት የሚታይ ነገር ነው በኋላ ድርጊቱ ተደረገ በኋላ ነው የምታምነው መጀመሪያ ታምናለህ አይደል ሳታይ መጽሐፍ ቅዱስ ጥቅስ የለም ኤግዛምፕል ይሄ ጥቅስ እኮ የለም መጽሐፍ ቅዱስ እኮ ከጠየቅክ በኋላ ጥቅስ የለም ብለህ እንዴት ትደመድማለህ አይ ጥቅስ አምጣ ብለህ የለማ ጥቅስ ለማታመጣልኝ ነው መቼ አምጣ አልከኝ መጀመሪያ ወዳጄ ምን ሆነ አምጣ ሳትለኝ የለም ብለህ ትላለህ አልጠየቅከኝም እኮ አምጣ አልከኝ እኔ ድምጹን እሰማለሁ ሁሌም የአባቴን ድምጽ እሰማለሁ ድምጹ እንዴት ነው የምትሰማው እኮ ይኸውልህ ጥቅስ የለም ስላልክ በጥቅስ ነው ያው የምነግርህ ማለት ነው ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ጌታችን ኢየሱስ ክርስቶስ ምን አለ መሰለ ከቁጥር 25 ጀምሮ ስለናንተ ሲናገር እንደዚህ አለ ምዕራፍ 10 ቁጥር 25 ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም እኔ በአባቴ ስም የማደርገው ሥራ ይህ ስለኔ ይመሰክራል እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላችሁ እናንተን ማለት ነው ጌታ ከዛ ቀጥሎ ቁጥር 27 ላይ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ ይከተሉኝም አለ በጎቼ ምን ያደርጋሉ አለ ድምፄን ይሰማሉ አለ እሺ እኔም የዘላለምን ሕይወት
እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም ማለት ጌታ ኢየሱስ ክርስቶስ። ሰው ምን አልኩህ? እኔ ሁሌም የአባታችንን ድምፅ እንሰማለን፣ እናወራዋለን። ምን ማለት ነው? ቅዱሱን መንፈስ የተቀበልን ስለሆነ ቅዱሱ መንፈስ ለመንፈሳችን ሁሌም ይመሰክራል። ሁሌም ከአባታችን ጋር ንግግር አለን። ይሄ ነው በቃ ይሄ ነው ክርስትና ማለት። አንድ ጥያቄ እዚሁ ላይ ራሴ ጠይቀህ፣ ፕሮቴስታንት በአንድ በረት ነው ያሉ? አሁን በጎሽ ከሆኑ ቆይ በጎሽ ከሆኑ በአንድ በረት ነው ያሉ ፕሮቴስታንት? አንዴ አሁን እዛ ከምዘል አንዴ ስማኝ። ቅድም ጥቅስ የለም ስትል ነበር አይደል? ጥቅስ መኖሩን አየህ አይደል እኮ። አንተ መሆንን በምን አወቅህ? አንተ መሆንን መከተልህን እኮ አታውቅም። አንተ ራሱ አንተ ትክክል መሆንን እኮ አታውቅም። እሱ ቀጣይ ጥያቄ ነው። መጀመሪያ ግን የጠየቅኩህ መልስ። ጥቅስ መኖሩን አወቅህ ወይ? እንዴት እንደምናወራ የበግ አኗኗርም አታውቅም። በግ እንዴት እንደሚኖር አታውቅም። በግ ማለት ራሱን አንገቱን ዝቅ አድርጎ ችግሩ ምንድነው? ማስረጃ እንኳን ሲሰጥ ለመቀበል እንኳን ትቸገራላችሁ። ቅድም አሁን ጥቅስ የለህም ከየት ታመጣለህ ስትል ነበር። ስጠቅስልህ ሳሳይህ ደግሞ ለመቀበል እንኳን ትቸገራላችሁ። አሁን አንተ የፈለግከውን ጥያቄ እንድጠይቀኝ እፈቅድልሃለሁ፣ ግን ቤቱ ርዕስ ስላለው የቤቱ ርዕስ እንዝጋውና ከዛ የፈለግከውን ጥያቄ ትጠይቀኝና መልስልሃለሁ። በአንድ በረት ናችሁ ወይ በሰባት በረት ናችሁ ወይ እሱን በእኔ መልስልሃለሁ፣ ችግር የለውም። ግን ርዕስ አለው፣ ቤቱ ርዕስ ስላለው እሱ ላይ እንጨርስ። መልስ የለኝም ካልከኝ በኋላ ግን ከሌለክ አንተ ደግሞ ትጠይቀኛለህ። እሺ ነኝ ብለሃልና የበግ አኗኗር እንዴት ነው ንገረኝ። በግ እንዴት ነው ክብሯን ተሸፍናለህ አትሸፍንም? የስለ በግ ልናወራ ነው። በግ ነኝ እያልክ ነው አንተ። በግ ራሷን ዝቅ ነው የምታረግ። ምን በግ እኮ አኗኗር ራሷን የቻለ ነው። ቀና ብላ ነው የምትሄድ። በትቢት ነው ወይስ የምትሄደው? በግ አኗኗሯ ራሷን የቻለ ነው። እና በግ ስትባል መልስልሃለሁ። መጀመሪያ ግን የቤቱ ርዕስ ማለቅ አለበት። የተነሳ ርዕስ አለ፣ እሱን እንጨርስ ነው ያልኩህ። አሁን ወደ ቤቱ ርዕስ እንሄዳለን። ከዛ ትጠይቀኛለህ። አሁን እናንተ ምንድነው ጥፋቱ ነው የምትሉ? አዝለይ አሁን ታቦቱ ላይ ጣዖት ነው የምትሉት። ስዕሉ ነው የእግዚአብሔር ሶስቱ ስላሶች መሳላቸው ነው። አብ ወልድ መንፈስ ቅዱስ የእግዚአብሔር አልፋና ኦሜጋ ስም መጻፍ ነው። አብ ማለት ወላዲ መንፈስ ቅዱስ ሰራጺ የሚለው እነሱ ተወላዲ መንፈስ ቅዱስ ሰራጺ የሚለው ነው ያንገበገባችሁ። ምኑ ነው ችግሩ? አሱ ላይ እሺ በደንብ ስማኝ። አንደኛ ዓለም አታስተውሉ ስለሆነ ነው። እሺ እያዳመጥኩ ነው። እሺ ተናገር። የመጀመሪያው መጽሐፍ ቅዱሳዊ ስላልሆነ አንድ ልምምድ ወይ ደግሞ አንድ የአምልኮ ስርዓት የሚፈጸምበት ነገር መጽሐፍ ቅዱሳዊ ካልሆነ የዚህ ዓለም ገዢ የሆነው ነው ማለት ነው። የዚህ ዓለም ገዢ ሆኖ የሚቆጣጠረው ነው ማለት ነው። ባለቤቱ መስዋዕቱን የሚቀበለው የዚህ ዓለም ገዢ ሆነ ነው። ከመጽሐፍ ቅዱስ ላይ በአዲስ ኪዳን ይሄ ልምምድ መኖሩን ታቦት ቀርጸው ይሰግዱ እንደነበረ ካለ አሳይ። ከሌለ እፈቅድልሃለሁ። ብሉይ ኪዳን ላይ ሄድና ብሉይ ኪዳን ላይ ወልድ መንፈስ ቅዱስ ሲነሳ የዳቢሎስም የገደል የሚገባበት ነው። ነገራችን ላይ አሁን አንተ እንደምትለው አይደለም እንጂ እሱ ላይ ተጽፎ ስለሚቃጠል ነው። ነገራችን ላይ ሰይጣን ስለሚቃጠል ነው። ብዙ ጊዜ ድንግል ማርያም የተምሳሌ ስለሆነች የማዳናታችን ተምሳሌ ስለሆነችና አንዳንድ ነገሮች በቤተ ክርስቲያን የሚጋሩ ስርዓቶች ስለሚያንገበግበው ሰዎችን ያስነሳል ዲያብሎስና ለዛ ነው እንጂ አብ ወልድ መንፈስ ቅዱስ የእግዚአብሔር ስም ነው። ገብቶሃል? የእግዚአብሔርን ስም ላይ የእግዚአብሔር ቅርጽ ላይ ያሱ ላይ መስገዱ ምንድነው ጥፋቱ ነው ጥያቄ። ያውም ይሄ የሚደገፍ ነው፣ አፕሪሺየት የሚደረግ ነው። አዎ ጥፋቱ ምንድነው? አንተ አሁን ወደ ምን ነው የምትሰግደው? አምን ላይ ነው የምትሰግደው? እንደ ሙስሊሞች ሜዳ ላይ ነው የምትሰግደው? አምን ላይ ነው የምትሰግደው? ንገረኛ። አይ ነው ኢየሱስ ክርስቶስ ታፊት ላይ ቆሞ ነው ያየኸው ነው ባይነህ? ንገረኝ። አንተ ጥያቄ ካለክ መልሳለሁ ብያለሁ፣ ግን አንተ መመለስ አትችልም። አየህ ችግሩ እምነትህ መጽሐፍ ቅዱሳዊ ስላልሆነ። አሁን ክርስቲያኖች ማስተዋል ያለባችሁ የተቀበሉት መንፈስ ስለሚያስቆጣቸው በንዴት ይናገራሉ። ወንድሜ ይቅርታ፣ እኔ በንዴት አይደለም ወንድሜ ይቅርታ። በአዲስ ኪዳን ነበር ታቦት። ምንድነው የምታወራ? እግዚአብሔር ቀርጹ ያለው ነገር ነው። ባይኖር እኮ አታስቀምጡንም ነበር። ስላለ እኮ ነው ደግሞ ያለም ራሱ አልተቻላችሁም። እሺ ምንድነው ታቦቱ ይጥፋ የሚልበት ሪዝን ምንድነው? አምጡልኝ። መጽሐፍ ቅዱስ ታቦት አይቀረጽ አያስፈልግም የሚል መጽሐፍ ቅዱስ ላይ አውጣልኝ። በአዲስ ኪዳን ኖ ታቦት አስፈላጊ አይደለም የሚል በአዲስ ኪዳን አምጣልኝ። ታቦት አያስፈልግም የሚል ጥቅስ አምጣልኝ። ዝም ብለህ ራስህ
እሺ አሁን የሚጠይቀው ለምንድን ነው? ማስረጃ ስለሌለው ነው አይደል? ማስረጃ የለውም። መጽሐፍ ቅዱሳዊ ትምህርት ስለሌላቸው ከመጽሐፍ ቅዱስ ላይ ጥቅስ ሊሰጡን ስለማይችሉ በዚህ ሁኔታ ማለፍ ይሞክራሉ። ግን አታልፈው። ህሊናን እየሸወድ ስታወራ ስለምሰማ ከኔንም መስማት መቻል አለብህ። ካልሰማኸኝ ምንም ትርጉም የለውም። አሁን ሰዎች ተናዶ ምናምን ቢያወርዱክ ምን ጥቅም አለው? ገብተሃል። እስከገባ ድረስ እንወያይ፣ የምችለው ድረስ ሂድ። ከዛ በኋላ ደግሞ በቃ ትወርድና ሌላ ጊዜ ደግሞ ስትዘጋጅ መተህ ደግሞ እንወያያለን። አለቀ በቃ። ችግር የለውም እኮ መጽሐፍ ቅዱሳዊ አይደለም ትምህርታቸው፣ መጽሐፍ ቅዱሳዊ አይደለም። ግን ታቦት አያስፈልግም ያለበት ካለ ስጠኛ አለኝ አይደል? በቃ ምን ችግር አለው? እንስጠው አይደል? ክርስቲያኖች ነን እኛ። አስቀድሞ እግዚአብሔር ቤተ መቅደሱ ሊፈርስ ሲል ማለት ነው፣ የታቦቱ አገልግሎት ሊያበቃለት ሲል እግዚአብሔር በኢሳይያስ ይህን ተናገረ። ይሄው ኢሳይያስ መጽሐፍ ምዕራፍ 3 እንደዚህ ይላል፣ ተመልከቱ። ይሄ ማለት ቤተ መቅደሱ ሊፈርስ ከ60 ዓመት በፊት የተነገረ ነው። ዘንድ ቤተ መቅደሱ ፈረሰ በባቢሎን ምርኮ ጊዜ። ንዋያተ ቅድሳቶቹ ወደ ባቢሎን ተማርኮ ተወሰዱ። ታቦቱ ወዴት እንደሄደ እንኳን አይታወቅም። ከዛ በኋላ ማለት ከክርስቶስ ልደት 580 ዓመት በፊት ማለት ነው። ትንቢቱ የተነገረውስ በኢሳይያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ጊዜ እንደዚህ አለ እግዚአብሔር። ይኸውላችሁ ቁጥር 16 ደግሞም እግዚአብሔር እንዲህ አለ። ኤርሚያስ፣ ትንቢተ ኤርሚያስ። ኢሳይያስ እያልኩ ከሆነ እስካሁን ድረስ በጣም ይቅርታ እሺ። ኤርሚያስ ማለት ነው። ቁጥር 16 በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትም፣ ከእንግዲህ ወዲህ አይደረግም ማለት። ይሄን እግዚአብሔር አስቀድሞ ተናገረ። ይሄን የተናገረበት ክፍል ማለት ኢሳይያስ 3:16 ነው። ኢዮስያስም ይሄንኑ ተናግሮታል። ተመልሼ እመጣለሁ። ይቅርታ ግን እሺ፣ ተመልሼ እመጣለሁ። እሱ ደግሞ መልስ አለው ራሱ የቻለ። እሱ ያለበት ሪዝን አውቀዋለሁኝ። አሁን ንገረኝ ታልከኝ እነግርሃለሁ ስለ ጥቅሱ። ምክንያቱም የእግዚአብሔር እንደማይቀበሉት ኢየሱስ ክርስቶስ ሲመጣ የእስራኤል ሰዎች እንደማይቀበሉት ታቦቱ ደግሞ ወደ ሌላ እንደሚሸሽ እየተናገረ እንጂ ታቦት አያስፈልግም ለማለት አይደለም። እነሱ አይሹትም ማለት ኦልሬዲ ወደ ቤተሰቦቹ መጣ፣ ቤተሰቦቹም አልተቀበሉትም። ታቦት ምን ያደርግላቸዋል? እሱን ያልተቀበሉት። ስለዚህ ታቦቱ አያስፈልጋቸውም ለማለት ነው እንጂ ይኸውልህ በጥቅስ እኮ ነው የምትጠፉት። ነገራችን ላይ አንብበው፣ በደንብ አንብበውና ያላስፈለገበት ሪዝን ለምንድን ነው ብለህ አንብብ። መጀመሪያ ነው ደግሞ እንደዛ የተነገረው። ያን ማለት የተማረኩበት ሪዝን ከእግዚአብሔር ትእዛዝ ስለወጡ ነው። ብዙ ጊዜ እስራኤል እግዚአብሔር ትእዛዝ ሲወጡ ብዙ ታቦተ ጽዮን ራሱ ተማርካለች፣ ብዙ ጊዜ ተወስዳለች። ብዙ እንደገና ይመልሳቸዋል እግዚአብሔር። እና ለምን እንደነው ሲመጣ እንደማይቀበሉ ስላወቀ ነው ትንቢቱን የተናገረው። በደንብ አንብበው። ይቅርታ ግን ወደ ሰላም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል መጽሐፍ መዝሙረ ዳዊት ላይ። እግዚአብሔር ወይ ኢትዮጵያ ወደ እጆቿን ወደ እግዚአብሔር መዝሙር 68 ላይ 67 ነው 68 ላይ አንብበውና ኢትዮጵያ ወደ እግዚአብሔር እጆቿን ወደ እግዚአብሔር ትዘረጋለች የተነገረላት ነው በትንቢት ዳዊት የተነገረላት ነው በትንቢት። እና አነገራችን ላይ መናፍቃን አሁን በቅርብ ጊዜ የመጣ ነው። ከሱም ደግሞ በስንዴ ልዋጭ የመጣ ነው። ለምን በቦሎቄ አይመጣም? እኔ ምን አገባኝ ወዳጄ። ምን እኮ አሁን ይኸውልህ፣ አይ አስወረዱክ ማለት ነው። ለምን በስንዴ አይደለም በቦሎቄ ለምን አይመጣም? እኛ ምን አገባን? አይመለከተንም። ህይወት አግኝተናል እኮ እኛ ከኢየሱስ ጋር ተዋውቀንበታል። ኢየሱስን አግኝተንበታል። በምን የሚምጣ ወዳጄ? በስንዴ የመጣ ነው፣ በሰልባጅ የመጣ ነው። የፈለግከውን በል፣ የፈለግከውን በል፣ በቃ የፈለግከውን ብትል እኛ አንሸማ። በምንም ይምጣ እንኳን መጣ። ከጨለማ ከሞት አመለጥን እኛ። በእውነት ነው የምላችሁ፣ ከጨለማ ከሞት ነው ከእስራት ነው ያመለጥን አይደል? በጉልባንም ይምጣ ምን አገባን እኛ። እንኳን መጣ። ዋናው እንኳን መጣ። ባይመጣ ልክ እንደናንተ በእስራት በሞት ውስጥ ነበርን የነበርነው። በእስራት ውስጥ ነበር የነበርነው። እንዴ ምን አይመለከተንም በምን ይምጣ። ዋናው የእግዚአብሔርን ፕሮግራም አወቅንበት። የእግዚአብሔር ልጅ ኢየሱስ ክርስቶስን አገኘንበት። እንዲህ ብለህ እኮ አታሸማቅቀንም እኛን።
ከእስራት የተፈታ ህዝብ እኮ ነው። ይሄ ህዝብ ከሞት ያመለጠ ህዝብ ነው። ከሞት ያመለጠ ህዝብ ነው። በምን እንዴ ወዳጄ? ይኸው አንድ እግዚአብሔር ቃል ለመጥቀስ ትቸገራላችሁ እኮ እናንተ የምትመኩበት ስፍራ የኛ ልክ ነው የምትሉበት ስፍራ አንድ የመጽሐፍ ቅዱስ ጥቅስ እንድትጠቅሱ እንኳን አይረዳችሁ። 3000 ዓመት 5000 ዓመት ትለኛለህ ምት አርጅቻለሁ በኢትዮጵያ ውስጥ ትለኛለህ። እንደውም እርጅና አይደለም ጃጅታችኋል። እውነት ነው ጃጅታችኋል። ሰው ጃጀ ወይ ደግሞ የመጃጀት ደረጃ ላይ ከደረሰ ማስተዋል አይችልም። እንደ ልጅ ይሆናል አይደል? በቃ እሱ ካራክተር ነው የሚታይባችሁ። እስማማለሁ። ትርጉም የለውም። ያን ያህል ቁጥር አለን። በዚህ የዚህ ትውልዱን በዚህ ዓመት ሙሉ በዚህን ያህል ዘመን ሁሉ ጨርሳችሁታል እኮ በቃ ቤተሰቦቻችን ዘር ትውልዳችን ወደ ሲኦል ሄደኩ። ለስሙ ክርስቲያን ተብለ ማለት ነው ወንድም አለ ክርስቲያን የሚባል መጠሪያ ይዘህ እኮ ነው ወደ ሲኦል ሄድከው አይደል? እንጨርሰው። ቅድም ያነሳሁትን ጥቅስ ልጨርሰው። እግዚአብሔር ምን ብሏል? የታቦቱ አገልግሎት እንዳበቃ ተናገረ። እንግዲህ የሰለሞን ቤተ መቅደስ ከፈረሰ በኋላ ወደ ኢትዮጵያ መጣ ብሏል አይደል? እስኪ ማስረጃ ብለው እንደማይሰጠኝ ስለማቅ ነው ዝም ብዬ ያለፍኩት። አይደለም እሱ በኢትዮጵያ ኦርቶዶክስ ተምረናል የሚሉ ሰዎች እንኳን ታቦቱ ወደ ኢትዮጵያ መጣ ብለው መሞገት አይችሉም። እኛ ፊት ማለት ነው ማለት ቃሉ ፊት ማለት ነው መሞገት አይችሉም። በመጽሐፍ ቅዱስ ማስረጃ እንኳን እንዴት እንደምንመልስ እናውቃለን። አይችሉም። አሁን እሱ አልመጣም ምናምን ከሱ ጋር ለዛ ዝግጁ ስላልሆነ ነው ልጁ ማለት ነው። እግዚአብሔር ምን ብሏል? በበዛችሁ ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም ይላል። የዘሩባቤል ቤተ መቅደስ በተሰራ ጊዜ ታቦት አልነበረም። ጌታ ኢየሱስ ክርስቶስ ገብቶ በጅራፍ የተጋረፈበት ቤተ መቅደስ ታቦት አልነበረውም። የታቦት አገልግሎት አልነበረም። በዛ ሰዓት ጌታ ሲወለድ የነበረው ቤተ መቅደስ ታቦት አልነበረም።